የሊቢያውን መንገድ በጣም ፈታኝ ስለሆነ ከሞትኩ እንኳን እንዲያው መድኃኒዓለም ነፍሴን እንድመራት ብዬ ነው። አንቲው ታመረጠው ልሄ ነው ዘብክ ያደው እመት ውስጥ ህይወት የሚላት ጅብጣቃ አሉ። ጅብጣቃ ማለት መታወቂያን አምጣ ማለት ነው። ሰክረው ነው የታሰሩት እነሱ 40 ጅራፍ ተገርፈው ነው የወጡት። ከዛ እስር ቤት በሚደንቅ ሁኔታ ወጣው ማለት ነው። ከሱዳን ስመጣ ማዕተብ ያልበጥስም እኔ ያልኩት ማለት ነው። ቃል ገብቻለሁ ከእግዚአብሔር ጋር ከመራባችን የተነሳ ስንነሳ እንኳን ግድግዳው ቀስ ብለን ይዘነው እንነሳለን። ያንን ጥልያን ደግሞ የሰይጣንን ሲያመልኩ የሃሎዊን ሲያከብሩ አይቼዋለሁ። ወደ ኢትዮጵያ የምትገቡ ራሳችን አንተን እንዳናማር በጸሎት ጠይቁ ብለው ነበር። መልእክት አስተላልፎ አጭር ናት። ከዛ የዘመሩ ሲወጡ ትታያለች ያቺ ቪዲዮ ማለት ነው። ከዛ የት ነው ማገኛት ውስጥ አራሰ በቃ ያለቀስኩ ሙሉውን ጨረስኩ። ከዛ ለጓደኛዬ ስልክለት አረ አንተ እንደዚህ ትላለህ እንደዚህ ዝም ብለህ አትመን አንተ በኪዳነ ምሕረት ጽዋ ቡና አልጠጣም ቡና እንጠጣ የምትሉ ከሆነ እኔ እወጣለሁ ምን አልኳቸው። ደጋግመው የሚመርቁኝ የሐዋርያት መንገድ ያድርግልህ ብለው ነው የሚመርቁኝ። ገባሁ እዚህ ሀገር ማለት አሁን አረጋ አስገቡኝ እንዳልኳቸው ገባሁ ማለት በዕለተ ቀናቸው የጀርመን መንግስት ሁሉ ያሟላልሃል። ስራ እስከምትጀምር ይጠብቃል። መልእክት ደግሞ እንዴ ከሀገራችሁ ገብታችሁ ጓዳናም ቢሆን ኑሩ ነው የተባለውና መልካም ሰው ሆኜ ልጅ እንዳስደስት ነው እንጂ እንደዚህ ነው በስጋ ነው የሚከፈለው ምናምን ቢ አለቅስ ነበር። በትዳራችን መልካም ትዳር እንዲሆንልን ብለን ቅድስታና ተማጽናት ማለት ነው። በምጥ የማይወለድ በኦፕራሲዮን የሚወለድ ልጅ ለእናቱ ያን ያህል ፍቅር የለውም። የሚያስፈልገው ጥቂት ነገር ነው። በቃ አንተ ለእግዚአብሔር ፍቃደኛ ሆነ ማሳለፍ ህይወትን መስጠት ብቻ ነው። ስለዚህ ካቶሊክ የባረከው ደግሞ እኛ ውላት አልችልም። የሰላም ደሴት ነው ያለነው። እግዚአብሔር ይመስገን። ስማ መንፈስ ቅዱስ አዳም ወግዚነ ወአምላክነ ወፍጣሪነ መድኃኒነ እግዚእ ለአብጽሐከነ እስከዛቲ ሳለቱ ሰላም ወዳና ለከ ይደል ስዋት አኮቴት ወግዚእ ወአምላክ ወፍጣሪ መድኃኒነ እግዚእ ዘፈቀድ ከሊተ ከም ተናገር በእንተ ሰናይ ግብረ ከለከ ይደል ስዋት አኮቴት ወልክስ ሰማይ ወንጌል ላይ ቅድስት ኪዳነ ምሕረት እጥተ ምሳሌ ምናምሳላት ለኪደል ስዋት አኮቴት ቅዱስ መስቀል መድኃኒዓለም ቅዱሳን መላእክት ነቢያት ሐዋርያት ሰማዕታት ጻድቃን በበያት ኩምልኩም ደል ስዋት አኮቴት ለይኩን አቤት ፍጥረታቱ ባለቤት ጌታ መድኃኒዓለም በህይወቴ መልካም ነገር ያደረክልኝ ነገር ሁሉ እንድመሰክር አንድም ሳልጨምር አንድም ሳልቀንስ እንድመሰክር ለሌላ ህዝብም ደግሞ ትምህርት እንዲሆን ለኔንም ደግሞ ለህይወት ለድነት እንዲሆንልኝ ያንተ ቅዱስ ፍቃድ ይሁን። አምላክናት ቅድስት ኪዳነ ምሕረት እስካሁን የቆየሁትን በአንቺ ምልጃ በአንቺ ቅድስና በአንቺ ጥሪ ነውና አሁንም ደግሞ የሚመሰክረውን የምናገረውን ሁሉ በአንቺ አይን የታየ ይሁን አደርግልኝ ዘንድ እማጸንሻለሁ። ማህበረ ቅዱሳን ኩልክሙ ስለ ርትዕት ተዋሕዶ ሃይማኖት ያለፋችሁ ቅዱሳን ሰማዕታት እኔም ደግሞ ሳይገባኝ መብርሃን በዚህ በርትዕት ተዋሕዶ ሃይማኖት አቁመኛለችና በእናንተ ምልጃ ደግሞ መልካም የሆነውን መልካም የተረዳሁትን የሚኖረውን እንድመሰክር በቃል ኪዳናችሁ ታግዙኝ ትረዱኝ ዘንድ እማጸናችኋለሁ። ለይኩን እሺ። ስሜ ወልደ ማርያም ተስፋዬ ነው እባላለሁ። የዓለም ስሜ ኃይለ እባላለሁ። ተወልጄ ያደግኩበት ድበዛና የሚባል የገጠር ክፍለ ሀገር ሆኖ አሁን የሚገኘውን አስመራ ወይም ደግሞ ኤርትራ ተብሎ በሚታወቀው ተወልጄ እዛ አድጌያለሁ። አባቴ እኔ በተወለድኩበት ሰዓት በእድሜ የገፋ ሽማግሌ ነበር። እናቴንም ግን ትንሽ ነው የነበረችው። እናቴ ለአባቴ ሁለተኛው ሚስት ስለነበረች አባቴ አርጅቶ ነበር ማለት ነው። ታላላቅ ወንድሞቼ 7 አሉኝ፣ ታናንሾቼ ደግሞ 3 አሉኝ። እነዚህ 5ቱ ታላላቅ ወንድሞቼ 6ቱ በእድሜ በጣም ታላላቅ ናቸው። አንዷ ግን ከእናቴ የተወለደችው ታላቅ እህቴ ናት እና በገጠር ተወልደን ስናድግ ያው በእርሻ ነው የምንኖረውና እኔን ትምህርቴን እየተማርኩ እስከ 14 ዓመት ደረስኩ። 14 ዓመት ስደርስ ያው የኛን ሀገር ወይም ደግሞ የኛን አካባቢ በእርሻ ነው የሚተዳደረው። ነጋዴ አይደለም። ያረስን
እርሻውን ሁሉ እያመረትን ነው የምንኖረው እና የዛ እድሜ ስደርስ አባቴ በእድሜ አርጅቶ ስለነበር አንድ በሬ ገዛልኝ። አንድም ደግሞ ወይፈን ነበረን። ሁለቱን አድርጌ ማረስ ጀመርኩ ማለት ነው። ከዛ ሳረስ ግን በጣም ፈታኝ ነበር። እድሜን ታናሽ ነኝ። እንደገና ደግሞ አይዞ የሚያሳይ ነገር ያስፈልገኝ ነበር። አባቴ ግን አይችልም እድሜውን እንደገና ሩቅ በሚሆንበት ሰዓት ያንን እርሻ እዛ መምጣት አይችልም። እኔ እያለቀስኩም ቢሆን ከታላቋ እህቴ ከእናቴ የተጋገዝን ጓደኞቼ ደግሞ በደቦ ያደረግን እየሰራን እንደዛ ያደረግኩ ሰራ ነበር ማለት ነው። ከዛ ግን 14 ዓመት 15 16 17 እስከ 18 ዓመት እንደዛ ያደረግኩ ግን እድሜ በሄደ ቁጥር እርሻውን የለመድኩት ያንን የሚያደክመኝ የነበረ ወይም ደግሞ ጉልበት አጥሮኝ የሚያደክመኝ የነበረን ወጣት ሲሆን እየቀለለልኝ ሄደ ማለት ነው። እና በጣም ፈታኝ ነበር ያንን የግብርና ነገር። ያ ደግሞ ብቻ ሳይሆን የትዳሩን አባቴ ስላረጀ የአባቴንም እንደገና ደግሞ የኔን የወጣትነት ነገር ማለት ሁለት ይዤ ነው የሚሄደው። እናቴ ያባበለች አይዞህ ልጄ በርታ እያለች ያንን ስራ ሰራ ነበር። ከዛ በኋላ 19 እድሜ ስደርስ ትምህርት እየተማርኩ የነበርኩ ነገር ግን ትምህርት ስማር ያንን የግብርና ስራ ስላለ እርሻም በእርሻ ጊዜ ሳርስ ሳምንት ትምህርት ሄዳለሁ፣ ሳምንት ደግሞ አልሄድም። እንደገና ደግሞ በመከር ሲሆን ደግሞ ዝናብም ሊመጣ ይችላል አንዳንዴ፣ ወይም ደግሞ ከብት ሊመጡ ስለሚችሉ በጣም ስለሚያጣድፍ ስራውን ትምህርት አልሄድም። 5 ቀን ሄዳለሁ፣ ከዛ አንድ ሳምንት ደግሞ አልሄድም ማለት ነው። እና እንደዚህ ያደረኩ ነው ስራን ሲሰራ የነበርኩ። ወደ ስራ ነው ማደላው ማለት ነው። ከዛ ግን 19 ዓመት ስደርስ ወደ ስደት ለማቅናት ተነሳሳሁ ማለት ነው። የተነሳሁበት ዋናው ዓላማ ያው በክፍለ ሀገር ስንኖር አንደኛ ከሀገር የወጡ ወገኖቻችን ቤተሰቦቻቸው ሲረዱ መልካም ነገር ሲያደርጉላቸው እኛን ደግሞ እናያለን። እኛ ስለምን እኔ ወጥቼ ቤተሰቦቼ ለምን ጥሩ ነገር አላደርግላቸውም ብዬ ከሀገሬ ወጥቼ ወደ ስደት ለማቅናት አቅናሁ ማለት ነው። ከዛ ወደ ሱዳን ሄድኩ። ሱዳን ሲሄድ በጣም ፈታኝ ነበር የሱዳን ህይወት። እኔን አንደኛ አረበኛውን አልችልም፣ አዲስ ነኝ። እንደገና ደግሞ በዛን ሰዓት ፖሊሶች ሰብስበው የሀበሻ ልጆች ሰብስበው ወደ እስር ቤት ይከቱ ነበር። በተለይ ደግሞ መታወቂያ የሌላቸው ማለት ነው። እና በዛን ሰዓት እኔ ምንም ማውቀው ነገር የለኝም፣ አዲስ ነኝ። አንዴ ልቅሶ ቤተሰብ አርፎ ወደዛ ልቅሶ ሄደን ከዛ እዛ ልቅሶ አደረንና ጠዋት የወንድሜ ልጅ ነው የተቀበለኝና የሱ ጓደኛ እንሂድ ቤታችን ደርሰን እንምጣለኝ። እዛ ጠዋት ሄደንና የሱ ልብስ ነበር የሚታጠብ አግዘኝ ምናምን ብሎኝ አብረን የሱ ልብስ አጥበን የኔንም ልብስ እንዲሁ አጥበነው ስንመለስ ከዛ ቤት ስንወጣ ፖሊስ ይመጣሉ። ከዛ በኋላ ስናያቸው ፖሊስ ናቸው። ከዛ ተመለሰንና እንደገና እነሱ ለካ አይተውን ነበር ልንወጣ ስንል አይተውን፣ እኛንም ደግሞ አይተናቸው ወደ ውስጥ ገባን፣ ወደ ቤት ገባን። ከዛ በኋላ እነዚህ ፖሊሶቹ አበሻ ናቸው ሰብስበው ኢትዮጵያውያን ሰብስበው ወደ እስር ቤት ነው የሚከታቸው። ከዛን በቃ ሄደዋል ምናምን ብለን ስንሄድ እነሱ ሄደዋል ለካ። ከዛ በኋላ ሄደዋል ብለን ስንወጣ ልክ ዞረው መጥተው ደረሱብን ማለት ነው። ከዛ ጅብጣቃ አሉ። ጅብጣቃ ማለት መታወቂያን አምጣ ማለት ነው። እና እኔ መታወቂያ ያለኝም አዲስ ነኝ። ያ የወንድሜ ልጅ ጓደኛው ግን መታወቂያ አለው። እሱ መታወቂያ ሰጣቸው። ከዛ በኋላ እኔን መታወቂያ ስለሌለኝ ይዘውኝ ወደ ፖሊስ ቤት ገቡ ማለት ነው። ፖሊስ ቤት ስንገባ ብዙ ኢትዮጵያውያን ነበርን። እዛ እስር ቤት ስንገባ እነዚህ ኢትዮጵያውያን የተያዙበት አንዱ ሰክሮ ነው የተያዘው። ሌሎች ግን መታወቂያ ያላቸው መታወቂያቸውን ረስተው እንደገና ደግሞ መታወቂያውን ተመዝግበው ያላወጡት ሁለት ደግሞ እኔና አንድ ልጅ የነበረ ደግሞ ምንም መታወቂያ የሌለንና ከዛ እዛው እስር ቤት አደርን። እስር ቤቱ በጣም ሙቆት ነው።
እንዲያው በዚህ ወቅት ነው በዳግማይ ትንሣኤ ነው በዚህ ወቅት ነው የነበረና ከዛ በዚህ ወቅት ደግሞ በጣም ሙቀት ነው ሱዳን ማለት ነው። እዛ የገባንበት ቤት ቬንቲሌተር የለውም። እንደገና ደግሞ ብዙ ሰው ነን። ቆርቆሮ ነው ቤቱ፣ በጣም ነው የሚሞቀውና ልብሳችን አውልቀን ትራስ አድርገን እንደገና ደግሞ ከሙቀት የተነሳ በጣም ነው የሚከብደው። እነዚህ ሱዳናውያን ምግብ ቢገባልህ እንኳን አንድ ሌሊት ነው በርግጥ ያደርነው፣ ግን ለዛ ከኔ ጋር የነበሩ ሰዎች የታሰሩት ምግብ ሲልኩላቸው ገና ሳይደርስ ከበር ነው እነዚህ ሱዳናውያን ምግቡን የሚበሉት ማለት ነው። በዛ አደርን እስር ቤቱ ላይ። እና በጣም ጸልያለሁኝ። ምንም መንፈሳዊነት ባይኖረኝም ሳድግም እንዲሁ በመጠጥ በዝሙት ያለፍኩትም ቢሆንም እንኳን አባቴ ግን አንድ አስተምሮኝ ነበር። በስመ አብ የምትለውን ጸሎት አስተምሮኝ ነበር እና ያንን ደግሞ እንደገና ደግሞ የመብርሃን ዝክር የወላዲተ አምላክ በ21 ማለት ነው በባሕረ ሐሳብ ንዘክር ነበር ማለት ነው። እና እሷን አውቃለሁኝ መብርሃንን። እንደገና ደግሞ አቡነ ዮናስ፣ መጥምቁ መለኮት ቅዱስ ዮሐንስ ዝክር ስለምንዘክር እነዚህ ቅዱሳን አውቃለሁኝ። እና ጸሎት እንደሚደረግ እቺ አትብ ገጽ በስመ አብ የምትለውን አባቴ አስተምሮ ያስሰኛልና የሆነ ችግረኝ እሷ ጸሎት ነው የምጸልየውና እዛ እስር ቤት ስገባ ጸልያለሁ። መድኃኔዓለም አውጣኝ፣ ከዚህ ችግር አውጣኝ እያልኩ ጸሎት አድርግ ነበር። እንደገና ደግሞ ከዛ እስር ቤት መታወቂያ የሌለው ወደ ሸገራ በሚባለውን ወደ ኋላ ነው የሚመልሱት። የአንድ ቀን የሙሉ ቀን ማለት ነው። እና በጣም አስቸጋሪ ነው። ከዛ ከመለሱ እዛ ላይ መድኃኔዓለም ወይ ከዚህ ካወጣኝ እንደውም 20 ጂኔ እሰጥሃለሁ። በዛ በሱዳን ማለት ጂኔ በሱዳን የሱዳን ስሙ ነው ብሩ ማለት ነው። እና እሰጥሃለሁ አደራ መድኃኔዓለም አውጣኝ ምናምን ብዬ መድኃኔዓለም ማጸናለሁ፣ መብርሃንን ማጸናታለሁ አጥብቄ ማለት ነው። ከዛ እዛ እስር ቤት አድረን በጠዋቱ ወደ ፍርድ ቤት ወሰዱን ማለት ነው። ፍርድ ቤት ሲወስዱን ችሎት ገባን። ችሎት ስንገባ እነዚህ ሱዳናውያን የነበሩ እነሱ በሱዳናውያን የታሰሩትን ሰክረው ነው የታሰሩት። እነሱ 40 ጅራፍ ተገርፈው ነው የወጡት። እኛን ሀበሻ ግን ወደ ፍርድ ቤት አቀረቡን ማለት ነው። ከዛ እነዚህ ከኔ ጋር የነበሩ እንዳለ ስማቸው ተጠራ ማለት ነው። ከዛ እዛ ችሎት ውስጥ ገብቼ እዛ ክበብ አለ የሚፈረዱበት ፍርደኞች የሚቆሙበት ማለት ነው። እዛ ገብቻለሁ እና የኔ ስም አልተጠራም። እዛ በኋላ እዛ ገብቼ የኔ ስም ሳይጠራ እኔንም ጸሎት አደርጋለሁ፣ መብርሃን እርጅኝ፣ መድኃኔዓለም አግዝ እያልኩ ጸሎት አደርጋለሁ። እዛ እነሱ እዛ ችሎት ውስጥ ገብቼ ስሜን ሳይጠራ ወጣን ማለት ነው። ከዛ ወጥተን እዛ ግቢ ላይ ቁጭ ያለን ማለት ነው። ከዛ ሌሎቹ እነዚህ ከኔ ጋር የነበሩ ልጆች እንደውም አንዱ መታወቂያ የሌለውን አብረን ነው የተማረው ልጁ ማለት ነው። እሱ ወደዛ ወደ ሸገራ የሚባለውን ቦታ መለሱት ማለት ነው። ከዛ በኋላ አንድ ዓመት ይሁን አንድ 6-7 ወር የሚሆን ወደዛ መልሰው እዛ ቆይተዋል ማለት ነው። እዛ ስትሄድ ደግሞ ወደዛ ወደ ካርቱም ለመመለስ ብር ይጠይቃል። ከዛ እኔን ግን መታወቂያም የለኝም እዛ ችሎት ውስጥ ገብቻለሁ። ስሜ ሳልጠራ ነው የወጣው። ከዛ እኔን ወደዛ ወደ ነበርንበት ወደ ማቆያ ችሎት እስከምንገባ የነበርበት የፖሊስ ጣቢያ ወደዛ መለሱኝ ማለት ነው። ከዛ የበለጠ ፍርሃት ጨመረብኝ። ለምንድን ነው የፈራሁት? ሱዳናውያን እንግሊዝ ገዝታቸው ስለነበር ከወንድ ጋር ይገናኛሉ እና እኔ ደግሞ ልጅ ነኝ። የሆነ ነገር ቢያደርጉኝ እንኳን እፈራለሁ እና አቅም ደግሞ የለኝም። አማርኛም አረብኛውም አልችለውም። ከዛ በጣም በቃ ተጨነቁ። የበለጠ ጭንቀት የጨመረ ማለት ነው። ከዛ በኋላ የሰራኋት 2 ቀን ዳቦ ቤት አድሬ የሰራኋት ነበረችኝ 40 ጂኔ። እንደገና ደግሞ የወንድሜ ልጅ ሰጠኝ ደግሞ 10 ጂኔ ነበረችኝ 50 ጂኔ ኪሴ ላይ ይዣለሁ። ከዛ በኋላ እንዴት ጉሮሽ አሉኝ። እንዴት ጉሮሽ ማለት ብር አለ ወይ ብለው ጠየቁኝ ማለት ነው። እና እነዚህ ጉሮሽ የተወሰኑ ቃላት አውቃለሁኝ። በዛ ሰዓት ምንድን ነው ብዬ ጠይቄ ያዝኳቸው ቃላት ነበሩና ማለሽ የሚለው ይቅርታ ማለት እነዚህዎችን ይዣቸዋለሁ። ከዛ በኋላ አዎ አልኳቸውና ያቺ 50 ጂኔ ሰጠኋቸው። ከዛ በኋላ 40ውን ወስደው 10 ብር ሰጡኝና ሂድ አሉኝ፣ አምሺ አሉኝ። ከዛ ያቺ አምሺ የምትወረው ደግሞ ስለማውቃት ወጣሁ ማለት። ከዛ ከደስታ የተነሳ እንደው ቆጭቷቸው ና ተመለስ ግባ እንዳይሉኝ ወደኋላ እያየሁ እሄዳለሁ ማለት ነው። ከዛ እስር ቤት በሚደንቅ ሁኔታ ወጣሁ ማለት ነው። ከዛ በኋላ እንደውም መድኃኔዓለም ቤተክርስቲያን ካርቱም ዴም አካባቢ አለፍ ብሎ አለና ወደዛ ሄደ። ቅርብ ነው የነበርኩና በእግሬ ሄጄ አላውቅም ነበር። ጠይቄ ሄጄ ስዕለቴን አስገብቼ መድኃኔዓለም አመስግኘው ተመለስኩ ማለት ነው። ከዛ በኋላ ግን የኖርኩ ስቀጥል ሱዳን 1 ዓመት ከ2 ወር ቆየሁ ማለት ነው። እዛ ስሰራበት የነበረው መስሪያ ቤት በሰው ነው ያገኘሁት። እዛ ጎረቤታችን የነበረ ሱዳናዊ ስንጠይቀው እኛ ጋር ስራ አለ አለን እና ያ ስራ እነሱ ዩኒቨርሲቲ ነው እና ከአፍሪቃ የሚመጡ ተማሪዎች እዛ መጥተው ነው የሚባሉ ትልቅ ዩኒቨርሲቲ ነውና እዛ ምግብ ቤት አላቸው እነሱ
ከዛ እዛ ምግብ ቤት ጽዳት ነው የገባሁት ማጽዳት ማለት ነው። ያን ሳጸዳ በጣም ነው የሚፈትነው ለምንድን ነው ሌሊት እነሱ ተማሪዎች ሲወጡ አጽደዋለሁ። አበይት ክላስ ነው አጽደዋለሁ። ያንን የዩኒቨርሲቲ ተማሪዎች እና መምህራን አስተማሪዎች ማለት ነው እዛ ነው የሚመገቡት እና በጣም ሰፊ ነው። የበሉትን የጠጡትን ሰብስቤ ቆሻሻ ውስጥ እንደገና ደግሞ የተደፋ ካለ ማጽዳት ነው ነበር እና ማታን ሳጸዳው ሌሊት ዝናብ ይመጣል። ዝናብ ሲመጣ ቤቱ አቧራ ይሞላዋል፣ እንደገና ውሃ ይሞላል። በጣም ይጨንቅ ነበር እና ያንን ደግሞ አይረዱልኝም እነዚህ ሰራተኞች። ትርፍ እንኳን አይከፍሉኝም ነበር። ስራ ነው መስራት ነው ያለብኝ እና ጠዋት ራሱ ሌሊት ተነስቼ ተማሪዎቹ ሳይመጡ ሰራ ነበር። በጣም ፈታኝ ነበር። እነዚህ ተማሪዎች ደግሞ እያጸዳሁ ውሃ እያዩት እንኳን ረግጠውት ይሄዳሉ እና ቤት ጭምልቅልቅ ያደርጉት ነበር። በዛ በጣም እናደድ ነበር። ከዛ ግን እየቆየ እየለመድኩ ሲሄድ አረበኛም እየለመድኩ ሲሄድ እንደገና ደግሞ ከዛ ጽዳት ስሰራ የነበርኩ ወደ ምግብ ቤቱ ወደ ውስጥ ወደ ክሽንም ገባሁ ማለት ነው። እዛ ተለማምጄ እዛ የሚሰራውን ምግብ አንድ ስራ ሰጥኝ። እዛ መስራት ጀመርኩ እና አንድ 8 ወር ገደማ የሚሆን ስራ ሰራሁ። ከዛ ወጣሁ ማለት ነው። ስወጣ ጓደኞች መጥተው ነበርና የጓደኞች ቤተሰብ ውጭ ሀገር ስለነበሩ ለነሱ የሚያወጡትን ወጪ ለኔንም ጭምር ስለሆነ እንደገና ደግሞ እኔ ከሱዳን ወደ ሊቢያ ከሊቢያ ደግሞ ወደ ኢጣሊያ አድርጌ ወደ አውሮፓ ለመሄድ ሀሳብ ነበረኝና ቁጭ ብለን መንገድ እያጣራን ነበር ማለት። በዛ ሰዓት ግን እነዚህ አንድ 520 የሚሆኑ ኢትዮጵያውያን በባህር ውስጥ ሰጥመው ነበር። መርከብ ተገልብጦባቸው ነዳጅ እንደዚህ ደርሰናል፣ ላምባዲዛ ነው የደረስና ደረስን ብለው በብርድ ልብሱን ሲያቃጥሉት በንዚን ስለሆነ እንዳለ ተቃጠለች ማለት። ከዛ እንዳሉ ሞቱ። የተወሰኑ ሰዎች ነው የወጡ ይመስለኛል። ብዙ ሰው እንኳን አልወጣም እና በዛ ሰዓት ይህንን ሰማ ነበር። ባህር በጣም ፈታኝ እንደነበር እንደገና ደግሞ ሱዳን ሳለሁ ራሱ እንደውም የሀገሬ ልጆች አባባሌ አብረን ያደግነው የማያውቃቸውን ሰዎች ከነዚህ ሰማዕታት የሆኑትን 21 ኢትዮጵያውያን እነዚህ 5ቱ አውቃቸዋለሁ። ሰዎች አንድ ሰፈር ነን እና እነዚህ ሰዎች አንዱ እንደውም አብረን ታስረን ነበር፣ እንተዋወቃለን በቅርብ ማለት ነው። እና እሱ ከነሱን ጭምር እዛ ሊቢያ እንደሄደና እነዚህ ሊቢያውያን እንደሰይፋቸው በሃይማኖታቸው ምክንያት ሰማዕታት እንደሆኑና ሰማለሁ እና ግብፃውያን በጣም ችግር እንደሚያደርሱ ስትሄድ መንገድ በጣም ፈታኝ እንደሆነ እያጠናን እዛ ቆየን ማለት ነው። ከዛ በኋላ ፈታኝ ቢሆንም ግን ታዲያ የግድ መሄድ ነበረብኝ እና ሱዳን ደግሞ በጣም ፈታኝ ነው። ምንም ለውጥ የለውም። ለራስ ብቻ ነው መሆን የምትችለው። እኔ ደግሞ ከቤት የወጣሁት ደግሞ ለቤተሰቦቼ ለራሴን ተለውጬ እንድኖር ነው የምፈልገው እና ከዛ በኋላ ወደ ሊቢያ ለመጓዝ ሳስብ ንስሐ ገባሁ። ንስሐ ገብቼ እዛ የቅዱስ ሚካኤል ቤተክርስቲያን የንስሐ አባት አግኝቼ ንስሐ ገብቼ ቀኖናዬን ፈጽሜ ቅዱስ ቁርባን ተቀብዬ ጉዞዬን ጀመርኩ ማለት ነው። ይህንን ያደረኩት ግን ምናልባት ማለት የሊቢያውን መንገድ በጣም ፈታኝ ስለሆነ ከሞትኩ እንኳን እንዲያው መድኃኔዓለም ነፍሴ እንድመራት ብዬ ነው። በኋላ ቅዱስ ቁርባን ተቀብዬ ጉዞ ጀመርን። ጉዞ ስንጀምር በጣም አስቸጋሪ ነው። ሱዳናውያን ስትሄድ እነዚህ ለእህቶቻችን ሴት የሆኑ ይፈትሻቸዋል። በማይገባ ቦታ መግለጽ በሚከብድ ነገር ይፈትሻቸዋል። ብር ስለሚይዙ ማለት ነው። በእርግጥ እንይዛለን፣ የሚያስፈልገን ብር ብለን እንይዛለን። ያንን ስለሚፈልጉ እነሱ በተለይ በሴቶች ላይ በጣም በሚዘገንን ሁኔታ ይፈትሻቸዋል። እና ግን እግዚአብሔር ይመስገን ሄድን። እኛ ስንሄድ ሊቢያ እግዚአብሔር ይመስገን ፈታኝ ቢሆንም በሰላም ደረስን። ግን መንገድ ላይ ስንሄድ ግን እነዚህ ሊቢያውያን ግድ የላቸው፣ ለሰው ግድ የላቸውም። ሲሄዱ ሰሃራውን እንደፈለጉ ነው፣ የመጨረሻ ነው መኪናው የሚነዱት። ሲሄዱ ደግሞ እንደገና ሰክረው ነው አሽ እየጠጡ እንደዛ መጠጥ እየጠጡ ነው የሚነዱት። እና ሄድን። ከዛ ሊቢያ ላይ ስንደርስ ግን ምን አጋጠመን? ልክ ከተማ ላይ ልንደርስ ስንል መኪናዋን አሸዋውን ያዛት ማለት ነው። መኪናዋ በአስፋልት ነው የምትሄዱ፣ ትልቅ መኪና ስለሆነ እንደገና ደግሞ ብዙ ሰዎች ስለሆነ አልቻለችም እና እዛ አደርን። ጠዋት ትሄዳላችሁ ምናምን አደርን። ከዛ በኋላ ጠዋት እኛን አውርደው ትንሽ መኪና ወደ አስፋልት አስወጥተው ጫኑን ማለት ነው። ከዛ ስንሄድ እኛን ከሱዳን አንስቶ እስከ ሊቢያ ድረስ መኪና እየቀየርን የመጣ ነው እና እኔ ደግሞ ጥግ ስለነበርኩ አንዙል አሉ። አንዙል ማለት ውረድ ማለት ነው። ከዛ ዘልዬ ስወርጄ
መኪና ነበር። እዛ መኪና ላይ ዘልዬው ገባሁ ማለት ነው። ሌሎቹ ደግሞ አንድ 20 የሚሆኑ እኔም 21ኛው ዘለን መኪና ገባን። ከዛ መኪና ስናየው ለካ ፖሊስ ናቸው። ስናይፐር ብረት ምናምን ይዘዋል፣ መኪናው ተደቅነዋል። እና እዛ አስገቡን፣ ይዘውን ፖሊስ ቤት ገቡ። ሊቢያን ጉልበት አላቸው፣ ወፍራሞች ናቸው። እና እየቆጠረ 21 ሰው ነን። ዋሂድ ማለት አንድ ነው። እና ይመታናል። ሲመታን ዞልን የምንገባው ማለት በጣም የሚመታን፣ ሳይመታ ማንም አይገባም። እዛው እስር ቤት ገባን። ከዛ በኋላ ግን ይህን እኛን የታሰርንበት በዛ ክልል ሲያልፉ ሳይከፍሉ ያልፉ። በዛ ሰዓት እኛ ግን ሳይከፍል ነው ሊያሳልፈን ብሎ የነበረ የኛ ደላላ ማለት ነው። እዛ ከፈለ እሱ፣ ሲከፍል እኛ አስወጣን ማለት ነው። ከዛ የተወሰነ ቦታ ሄደን ከወንድሞቻችን ጋር ተቀላቀልን ማለት ነው። ከዛ ደግሞ ወደ ዋናው ብርን የምንከፍልበትን $1200 ነው የምንከፍለው። እዛ እንደ ካምፕ ነገር፣ ካምፕ እንኳን አይደለም ግን የእነሱን እንደ መጋዘን እኛ የምንሰበስብበት ቦታ ደረስን ማለት ነው። እዛ ስንደርስ ስንት ሰዓት ይሆናል? 4 ሰዓት ሌሊት ምናምን ይሆናል። እዛ ራት ሰጡን። ድካም አለን፣ ተኛን ማለት ከኔ ጋር ያሉ ልጆች ማተብ ክርስቲያን ሆኖ የተዋህዶ ልጆች ሆኖ ማተብ የሌላቸው ናቸው። እንደገና ደግሞ ሙስሊም አሉ እና እነሱ ይዘው ይሄዳሉ። እዛ ሙሉ ቀን ሲያሰሯቸው ይውላሉ። ማታ ነው የሚወጡና ማታ ሲነግሩን በጣም እንደሚያደክም እንደገና ደግሞ ምንም ግድ እንደሌላቸውና ይነግሩናል። ከዛ በኋላ እኔ ከሱዳን ስመጣ ማተብ ያልበጥስም እኔ ያልኩት ማለት ነው፣ ቃል ገብቻለሁ ከእግዚአብሔር ጋር። ከዛ በኋላ እኔ ማተብ ስለነበረኝ እነሱ ኃይለ ዛሬ ድርሻ ነውና ልትወጣ ነው፣ ስለዚህ ክርስቲያን ስለሆንክ እንዳይገድልህ ማተብን አውጣዋል። ከዛ በኋላ የፈተና ሰዓት መጣች ማለት ነው። እኔ አልበጥስም የፈለገ ቢሉኝ። እንደገና ከሱዳን ሳሎሞን የሰማነው በክርስትናቸውን እንደተሰዉ ማለት ነው ያሰምቻለሁ። እና እኔ ደግሞ የፈለጉ ቢሉ ማተብ አልበጥስም ያልኩ። ከዛ በኋላ እኔ ፈራሁ ማለት ነው። በቃ እንግዲህ ከምሞት ማተቤ እበጥሳለሁ ምናምን ብዬ ቢላ ብፈልግ ምንም ብፈልግ ያንን ክሽን ቤቱን አውቀዋለሁ፣ እዛ ምግባችን ስለምንሰራ ማለት ነው። እዛ እነዚህ እኛን የሚጠብቁ ሱዳናውያን ቤት አለ። እዛ ብፈልግ ምናጭ ብፈልግ ሁሌ የማገኘው ሁሌን ሽንኩርት የምከትፍበትን አጣሁ፣ በጭራሽ አጣሁ። ከዛ በኋላ እዛ ሌላኛው ቤት ፈልጌ ስመጣ የሮጥኩ ስመጣ ማተቤን ልበጥስ ብዬ አይ በቃ ኃይለ ቀርታል ምናምን አለ። ከዛ በኋላ መድኃኒዓለም ይቅር በለኝ። ከዛ በኋላ ግን በህይወቴ የምንተረዳሁት ከንግሥተ ነገሥታትም የተረዳነው ምንድነው መውደድ ማለት እወድሃለሁ ማለት በህይወት መኖር ማለት ነው እና ለተናገርከው መኖር ማለት ነውና አሁን ኢታብአነ ውስተ መንሱት የሚለው ወደ ፈተና አታግባን የሚለውን ይህንን ትዝ የሚለው ወደ ፈተና አታስገባን የሚለውን ይህንን ትዝ ይለኛልና በህይወቴ ትልቅ ትምህርት ተማርኩ። በዛም ንስሐ ገባሁበት። ይቅር በለኝ መድኃኒዓለም ብዬ ጠዋትና ማታ ደግሞ ጸሎት አደርጋለሁኝ። እኔ ሰላም አሳድረኝ እላለሁኝ። ከዛ በኋላ ግን ከዛ ወጥተን ወደ ላምፓዱዛ ገባን ማለት ነው። ላምፓዱዛ ስንገባ ያንን 1200 ከሱዳን እስከ ሊቢያ የነበረውን $1200 ነው ቤተሰቦች ከፍለውልኛል። ከዛ በኋላ ደግሞ የባህር ደግሞ ከሊቢያ እስከ ጣሊያን የነበረው ደግሞ $1600 ነውና እኔ ደግሞ እዛ ሲሄድ ደግሞ እንደገና ደግሞ ሌላ ፈተና የሚከፍልልኝ ሰው አጣሁ ማለት ነው። ከዛ እንግሊዝ የነበሩ ጓደኞች የነበሩ እነሱ $500 1000 ከፈሉልኝ ማለት ነው። ከዛ ያ $600 ኬት ይምጣ ቤተሰቦቼ ለዛ እንኳን ተቸግረው ነው የከፈሉልኝና ብዙ ጊዜ ቆየሁ። በሊቢያ የሚኖሩ ወይም ደግሞ ሊቢያ ላይ ወደዛ ለማለፍ የሚሄዱት ግን በቀን አንዴ ወይም ደግሞ ሁለቴ ነው የሚበሉት። እንደውም እዛ መጀመሪያ ላይ የገባንበትን ከመራባችን የተነሳ ስንነሳ እንኳን ግድግዳው ቀስ ብለን ይዘነው እንነሳለን። ቁጭ ስንልም እንጂ ቀስ ብለን ቁጭ እንላለን ማለት ነው። ወዲያው ቁጭ ብለን ቆይተን ወይ ተኝተን ብድድ ብንነሳ ወዲያው ነው የምንወድቀው። ያዞሮናል ማለት ይጥለናል። እንዳሁን ያደርገው መብራን ክብር ይግባት አክፍሎትን አውቀን ተምረን በእውን አሁን ብንነሳ እንኳን ምንም አይመስልንም ማለት ነው። ያውም እንደዛ የምንሆነው ቁርስ ስላልበላን ጠዋትና ማታ እንበላለን እኮ ግን ያን ያህል አለመነውን ረሃብ ማለት ነው። ያ ሰውዬ ግን መልካም ነገር ያደርግልን ነበር። በድጋሚ እግዚአብሔር ይስጦ። ከዛ ወደ ገምገም ወይም ደግሞ ወደ ባህሩ ጠረፍ ሄድን። እዛ ስንሄድ ልክ እዛ በገባንበት በሁለተኛው ሶስተኛው ቀን ያጎቴ ልጅ ነበር። እንደገና ደግሞ ከኔ ጋር ከሱዳን የተነሱትን ልጆች እንዳለ ከኔ የተለዩት ወዲያው ብር ስለከፈሉ ነው። ብር ከፍለው እነሱ ወዲያው ተያዙ ማለት ነው። ተይዘው እስር ቤት ገቡ ማለት። ምግብ ሲበሉ እንኳን በብረት ተደብድበው በብሊኮት ተደብድበው ነው ምግባቸውን የሚወስዱት። በጣም ችግር ነበሩ። እስር ቤት ነው የነበሩት ማለት ነው።
እኔ ግን ያንን ሁሉ መንገድ ሲሄድ ብር ባልከፍል እንኳን እግዚአብሔር በለመለመ መስክ እያሳለፈ ትምህርት ቃለ እግዚአብሔር የሚያስተምሩ ነበሩን። እዛ ላምባዲዚያ ላይ ነበር ነው ዲያቆናት ነበሩን ያስተምሩን ነበር። እንደገና ደግሞ እንደነገርኳችሁ የዛ የደላላው መልካም ነገር እዛ ነው የነበርኩትና እነሱ ግን ያንን ሁሉ ማቃቸው የነበሩት ሰዎች ትልልቅ የነበሩ ሰዎች በሰውነታቸው ማለት ነው ገርጥጠው ማን እንደሆኑ ራሱ አላወቅኳቸውም። ከዛ ላይ አጎቴ ልጅ ነበርና መጥቶ ልብሱ እንዳለበት ነው ጠፍቶ 4 ወር ነው የታሰረው ማለት ነው። 4 ወር ነው ሊቢያ የቆየው ማለት። ከዛ ልክ ማን ነው ምናምን ይሄ ምናምን ስለው እንትና እኮ ነው ማዕበል እኮ ነው ምናምን አለኝ። በጣም ነው የደነገጥኩት። በቃ ነጭ ሰውነታቸው ቆዳቸው ራሱ ነጭ ሆኑ ማለት ነው። በጣም ከመታመማቸው የተነሳ ከችግሩ የተነሳ በጣም ሰውነታቸው ደክሞ ማለት ነው። ከዛ እነሱን አየሁ። ልክ መድኃኒዓለም አሳየኝ። እኔን እንዴት እንደመጣሁ ራሴን አየሁ፣ አመሰግንኩ። ከዛ ወዲያው እኛ የሚበላ እንደሰጠናቸው እነሱ ሄዱ ማለት ነው። ከዛ በሁለተኛው ቀን 3ኛው ቀን ይመስለኛል ትሄዳላችሁ ማታ ተዘጋጁ ምናምን አሉ። እንደዛ ያለን ከኛ ግቢ የነበሩ ሌሎች ይሄዳሉ። ከዛ እነሱ ሊሄዱ ሲሉ ግቢ ላይ ወረፋ ይዘው ተቆጥረው እየወጡ እናያቸዋለን። ከዛ እኛን እነሱ ልክ እንደወጡ እናንተ አትሄዱም ብሎ መለሱን ማለት ነው። በጣም አማረር። እንዲያው በህይወቴ መቼ አማረርኩ ወይም መቼ ተናደድክ የሚባለው በዛ ሰዓት ነው። ምክንያቱ ባህሩን እናየዋለን፣ ማዕበሉን መጥቶ ቤታችን የኛን ግንብ ላይ የሚመታ እና እናየዋለን። እንደገና ደግሞ ደህና እንደሆነ ደግሞ እናየዋለን። በርግጥ መሀል ባናየው ማለት ነው። ከዛ በኋላ እነሱ እዛ ግቢ የነበሩ ከኛ ጋር የነበሩ ግቢ ላይ የነበሩ ሄዱ አይተናቸዋል። የኛን ግሩፕ ግን አትሄዱ ምናምን። ከዛ በኋላ ግን ምንም ማድረግ ስለማንችል አደርን። ከዛ በኋላ ለማታው ትሄዳላችሁ ተባለ። ከዛ ያንን የቀረንበትን ጻድቁ ተክለ ሃይማኖት ነበሩ። ከዛ ልክ እኛ ማታ ስንወጣ በ25ኛው ማለት ነው እነዚህ ማታ የወጡት ልጆች ፖሊስ ይዛቸው ታስረው አድረው ወደ ግቢው ሲመለሱ እንደገና ከፍለው ያደላላ የራሳቸውን ከፍለው አስወጣቸው ከፖሊስ ግቢ ላይ ተገናኘ። እኛ ደግሞ ወደ ጣሊያን ለመሄድ ተቆጥረን ወደ ጃልባው ለመሰፈር ግቢ ላይ ተገናኘን ማለት ነው። እኛ እኮ ትናንት ነው የወጣው ነው ታስረን ያደር ምናምን ብሎ ነገሩ። እኛንም ደግሞ ልንወጣ ማለት ነው። ከዛ በኋላ ጸሎት አድርገን ስንነሳ ሁላችን ጸሎት አድርገን የምንነሳው ወደ ግቢ ከመውጣታችን በፊት ማለት ነው። ጸሎት አድርገን ወጣን። እኛ ለመሳፈር እኔ ደግሞ ቀጭንም ስለሆንኩ ምንም ፍጥነት አለኝ ማለት ነው። ጓደኞቼ ከፊት ነው ሁሌ መጀመሪያ ከመኪናውን ወርጄ ፖሊሱ ጋር እንደገባሁ አሁንም ደግሞ መጀመሪያ ከፊት ስለመሆን ከፊት ላይ ሄድን ማለት ነው። ከፊት ስንሄድ የመጀመሪያዋን ጃልባ ናት ወደ መርከቡ የምታሻግረን ማለት ነው። ከውሃ ወደ መርከቧ ራቅ ብላ ነው የምትቆመው ማለት ነው። እና መጀመሪያ ላይ ተሳፈርን። ከዛ ላይ መጀመሪያ ስንሳፈር ያቺ መርከብ አንዱ የሞተር ሁለተኛ ደግሞ የእቃ ይመስለኛል ከፊት 2 ቀዳዳ አላት ወደ ታች ማለት ነው። የመጀመሪያው ላይ ከኋላ ላይ እኛ ሄድን አስቀመጥን ማለት ነው። እዛ ስንቀመጥ ሞተር ያለበት ነው እና እዛ ስንገባ እንዳለ አንድ 21 አንድ 22 23 የምንሆን ወጣቶች ወንዶች እዛ ገባን ማለት ነው። ከዛ ከላያችን ላይ የሞሮኮ ልጆች ነበሩ ከላያችን ላይ ተጭነዋል። እነሱ ላይፍ ቦይ ጃኬት የማያሰጥም ጃኬት አድርገዋል። እኛ ኢትዮጵያውያን ግን ማንም ያደረገው የለም። መድኃኒዓለም አውጣን ብለን አምነን የገባ ነው ማለት ነው። እና በዛኛው ጫፍ ደግሞ እነዚህ ኢትዮጵያውያንና እንደገና ደግሞ ከስር ያሉ ደግሞ ኢትዮጵያውያን ናቸው። ስለዚህ በጣም ነው የሚሞቀው። እንደገና ደግሞ የሞተሩ ደግሞ ጩኸት አለው። ስለዚህ እነዚህ ከላያችን ያሉ ሞሮኮ እኛ ሊቀይሩን አልፈለጉም። ደሱን አልሆንም ማለት ነው። አንቀየርም። ብትገለበጥ ብንጣላ እንኳን እናንተ ነው የምትሞቱ። እኛ ላይፍ ቦይ ለብሰናል፣ የጃኬት ለብሰናል ምናምን። ከዛ እዛ ጋር ያሉ ወንድሞቻችን ደግሞ ወንድሞቻችን ናቸው ቀይሯቸው ብሎ ከነሱ ጋር ጠብ ጀመሩ ማለት ነው። ከዛ በኋላ እዝጊዮ ተብሎ ማለት ነው እነሱ እንደገና ደግሞ አውሬው ደግሞ የሆነ ነገር ፈተና ይፈልጋልና ከዛ ላይ ትላልቅ ሰዎች ነበሩ። እረፉ እግዚአብሔር ይጠብቃቸው ምናምን ብሎ ተረጋጋ ነገሩ። ከዛ 6 ሰዓት ሌሊት የተነሳ ነው እስከ 6 ሰዓት ቀን ሙሉ ቀን ስንሄድ ዋልን ማለት ነው። እና እዛ ታች ሳለን ሞተሩ ይጮሃል። እንደገና ደግሞ አየር የለውም፣ ታፍነናል። ከስራችን ያለው ውሃ ነው። ውሃ ውስጥ ነው ያለው። ብትገለበጥ እኛ ሟች ነን። እና በሰላም እግዚአብሔር ይመስገን 7 ሰዓት ምናምን የሚሆን የጣሊያን የአየር የባህር ኃይል ተቀበሉን። ከዛ በሰላም ጣሊያን ገባን ማለት ጣሊያን ስንገባ ከዛ በኋላ ሮም ገባሁ። ሮም ስገባ ግን እኔ ማታ ገብቼ ጠዋት ደግሞ ያንን የአጎቴ ልጅ ሊቢያ ላይ ያገኘሁት ከሱዳን ከሱ ጋር የተነሳው አብረን ሮም ተገናኘን ማለት ነው። ከዛ በኋላ ጣሊያን ስትገባ
በቃ በዛ ሰዓት ነው መለያየት የሚመጣው ከጓደኞቻችን አብረን ከኖርነውን ሁሉ በዛ ሰዓት ነው የምንለያየው። ምክንያቱም አላማችን የተለያየ ነው። ቤተሰቦቻችን አንተ ወደዛ ሂድ፣ አንተ ወደዛ ሂድ፣ ምርጫ የሚሆነው እዛ ላይ ነው። ከዛ ምን አሰብን እኛ ጓደኞቼ እነዚህ እንግሊዝ የነበሩ ና ወደዚህ እዚህ ስትመጣ ስራ አለ እንደገና ደግሞ ፈጥነ ስለምትለውጥ ና ወደዚህ አለኝ። እሺ አልኳቸው። ከዛ በኋላ ያጎቴ ልጅ ወንድሙ ስላለው ወዲያው ብር ላከለትና እሱ ሄደ ማለት ነው። ከሮም ወደ በጀርመን አድርጎ ወደ ፍራንስ አድርጎ ወደ እንግሊዝ ለመሄድ ማለት ነው። እኔ ደግሞ ብር እየጠበቅኩ ነበር። ከዛ ብር መጣልኝ። እሱ ወደዛ ሄደ። እኔም ደግሞ ሮም 1 ወር ቆይቼ በፍራንስ አድርጌ ለእንግሊዝ ለመሄድ ከጣሊያን ቀጥታ ወደ ፍራንስ ሄድኩ ማለት ነው። ፍራንስ ሄጄ ፓሪስ አንድ ሌሊት አድሬ እዛ ካሊስ የሚባል ቦታ ነው ቦርደር ነው እና እዛ በመርከብና እንደገና ደግሞ ከባህር በታች መርከብ ትሄዳለች። አጭር ደቂቃ በባቡር 20 ደቂቃ ነው፣ በመርከብ ደግሞ 40 ደቂቃ ነው ያቺ የባህሯ ማለት ነው። እና እዛ ሄደህ ነው ፓርኪንግ አለ፣ እዛ ትታሸጋለህ፣ ከዛ ትገባለህ ማለት ነው። ከዛ እድልን ታያለህ። እዛ ፖርት ስትሄድ በውሻ ወይም በሰው አይቶ ያን መኪና ከፍተው ያዩሃል። ካገኙ ትወጣለህ፣ ትመለሳለህ። እንደገና ካላገኙ ደግሞ አልፈ እንግሊዝ ትገባለህ ማለት በመርከቡና ወይም በባቡሩ ወደ እንግሊዝ ትገባለህ ማለት። ከዛ ያን ግን አልተሳካልኝ። 8 ወር ሆነ ማለት ነው። እዛ ቆየሁ፣ አልተሳካልኝ። ከዛ በኋላ ታዲያ አሁን ምንድን የማደርገው ምናምን ብዬ ጓደኛዬም ነበር አብረን የነበሩን። በቃ እንግዲያስ አሁን እዚህ አልተሳካልኝ፣ ወደ እንግሊዝ ለመሄድ በቃ ወደ ጀርመን እንሂድ ተባባልን። ከካሊስ የሚባለውን የፍራንስ ከተማ እዛ አጠገብ እዛ ነው የነበርነው ማለት ነው። ወደ ጀርመን ተመለስን ማለት ነው። ወደ ጀርመን ስንመለስ ሐሳቤ እንኳን ገና እንደውም የረሳሁት ይቅርታ ምን ነበር ሱዳን ሳለሁ አንድ 40 በባህር ሐሳብ የሱዳናውያን እረፍት ነው እና በዛ ሰዓት ቤተክርስቲያን ሄጄ ቅዱስ ሚካኤል እማራለሁኝ እና የ666 ምንድነው ተብለው መምህራን ያ ክፍለ ትምህርቱ ሲጠየቅ በደንብ አብራርቶ 3 ዓርብ ይሁን ተከታታይ ተምሬዋለሁና 666 ምን እንደሆነ እንደገና ደግሞ የአውሮፓውያንና እነዚህ አሜሪካ አሁን ነጮች የሚሰሩትን ሴራ እንዳለ አስረዱን ማለት ተማርኩት ማለት። ከዛ ወደዛ ነው የሚሄደው ምናምን ያልኩ ያምታታው ሄድኩ። እንደገና ጣሊያን ሲሄድ ያንን ጣሊያን ደግሞ የሰይጣንን ሲያመልኩ የሃሎዊን ሲያከብሩ አይቼዋለሁ። ከዛ ፍራንስም አይቼዋለሁ እንደዛ። ጀርመን ሲሄድም እንደዛ ማለት ነው። ከዚህ በኋላ መድኃኒዓለም ወደ ሀገር የሚገባበትን መንገድ አመቻችልኝ ያልኩ ጸሎት አደርግ ነበር ገና ከጣሊያን እንደገባሁ ማለት ነው። ፍራንስም ሲሄድ መታወቂያን አግኝቼ ወደ ሀገር የሚመለስበት መብራን አመቻችልኝ መድኃኒዓለም አመቻችልኝ ያልኩ ጸሎት ነው ሳደርግ ነበር ማለት ነው። ከዛ ጀርመን እንዲሄድኩ ልክ በእኛ ወቅት ስርዓቱን ተቀየረ ማለት ነው። ስደተኞች መታወቂያውን ያንን ከይስ ሳይቶ ፈጥኖ እንዲሰጣቸው ተወለ ማለት ነው። ከዛ ልክ እኛ በሄድን በአንደኛው ወር ልክ መታወቂያ የ3 ዓመት አገኘሁ ማለት ነው። የ3 ዓመት አግኝቼ ትምህርቴን ጀምሬ ስራዬን እንኳን አልጀመርኩ ነበር። ትምህርት ነው መጀመሪያ የሚቀድሙ ትምህርት እየተማርኩ ሳለሁ ከዛ ግን ከፍራንስ እንደመጣሁ ወደ ጀርመን ያጎቴ ልጅ ያልኳችሁን ልክ ሲሄድ ከሱ ጋር ተገናኘሁ። እሱ ያለበት ከተማ ሄድኩ ማለት ነው። ካምፒው እዛ ላይ ስደውለት የት ነው ያለው ጊሰን። ከዛ በኋላ የት እዛ ከዛ ወዲያው እዛ መጥቶ ተገናኝተን ሰላም ተባብለን ከዛ ወደ ቤቱ ወሰደኝ። ቤቱም ጋበዘኝ እግዚአብሔር ይስጠው። ከሱ ጋርም እሱም ያግዘኝ ነበር። እንደገና ደግሞ ወደ ቤተክርስቲያን ወሰደኝ። አሁን አረጋዊ የሚባል ቤተክርስቲያን ነበርና እዛ ወሰደኝ። እዛ እማራለሁ ካምፕስ ካለው ድረስ 2 ሳምንት ይመስለኛል የነበርኩት እዛ እማራለሁ ወደ እየሄድኩ ማለት ነው። ከዛ ከጊሰን ወደ ሌላ ቦታ ወሰዱኝ። ከዛኛው ደግሞ ወደ ዳርምሻት የሚባል ቤት ሰጡኝ፣ ዳርምሻት ማለት ነው። ከዛ ግን እሱን እዛ አሁን አረጋዊ ትምህርት ሰንበት ስለሚማር ወደዛ እሄዳለሁ። አውቃቸዋለሁ እነዚህ ትምህርት ሰንበት በሱ ምክንያት ማለት ነው። ከዛ እሱ ይጠራኛል ከነዚህ ተማሪዎች እነሱ እዛ የሰንበት ተማሪዎች ደግሞ በጣም ጎበዞች ናቸው፣ በጣም ያስቀኑኛልና አንድ የትንሣኤ በዓል አብረን አሳለፍን ማለት ሁላችን ቅዱስ ቁርባን ተቀብለን ተሰብስበን እያሳለፍን ምን የሆነ ጨዋታ ጀመርን። ወረቀት ንጽፍና ወረቀቱ ላይ ወይም አንድ አነሳለሁኝ መዝሙር የሚለውን ዘምር የሚለውን ዘምር ወይም ደግሞ የታሪክ ህይወት እንደዛ የሚል የተጻፈውን ወረቀቱን እናነሳለን ማለት። ከዛ እኔን ሳነሳ ምን ይደርሰኛል? የት መኖር ትፈልጋለህ? ለምን የሚለው ማለት ነው። ከዛ እኔ ደግሞ መኖር የምፈልገውን እዚህ ኢትዮጵያ ነው። ለምን የሚለው ደግሞ በመንፈሳዊ ህይወት ከእግዚአብሔር ጋር መኖር ነው የምፈልገው ነበር። ከዛ በኋላ
ምን አልኳቸው? እንደዛ ካልኳቸው ይህንን ብነግራቸው ስለማያምኑኝ የት ነው መኖር የምትፈልገው? እዚህ ጊሰን። ለምንድን ነው የምትፈልገው እዚህ ጊሰን መኖር ደግሞ የሚለውን መንፈሳዊ ህይወት ለመማር ማለት ነው። ያቺ ወረቀት እንደውም እግዚአብሔር ያሳካልኛል ብዬ እስካሁን ይዣታለሁ ራሱ ያስኳትና ከዛ በኋላ ልክ እንደተመኘሁት ከዛ የነበርኩ በዳርምሻት የሚባለውን ከተማ በ2 ወር ነው በ3 ወር ወደዛ ጊሰን መጣሁ ማለት ነው። ከዛ እዛ ጊሰን ስመጣ ይሄ ትምህርት ሰንበት ወይ ደግሞ የቅድስት ቤተክርስቲያን ትምህርት ቀኖና ደግማ ቁጭ ብዬ ትምህርቴን ተምሬ ጨርሼ ተመርቄ እግዚአብሔር ያን የተመኘሁትን አደረግልኝ ማለት ነው። ከዛ እዛ ጊሰን እዛ ከነሱ ጋር እየተማርኩ ሳለሁ የቅድስት ሀገር ኢትዮጵያ ታሪክ ሰማለሁ። አሁን እኔን አስመራ ነው ተወልጄ ያደኩት በፖለቲካ ዓለም ኤርትራው በሚባለው ማለት ነው። እና እዛ ሳድግ በእርግጥ ቤተሰቦቼ የአያቴ አባቱ ከሽሬ ነው እንደሄደ ነው የሰማሁት። እዛ ሳሉ እንደዛ ነው የሚባለው። እነሱ እኮ አያታቸው ከሽሬ ነው የመጣ ነው የሚባለው። እና ስለዚህ እኔ የማውቀው እንደ ኤርትራውነቴ ማለት ነው። ያን ተምሬ ነው ያደኩት። እንደውም የአማርኛ ዘፈን እንኳን አትስማ የተባልኩ ነው ያደኩት በፖለቲካ ማለት ነው። ከዛ እዛ ቤተክርስቲያን ሲሄድ ግን ገና ንግሥተ ነገሥታት ከመምጣታቸው በፊት ለምን ነው ለምሳሌ አሁን ስለ ጻድቁ ተክለ ሃይማኖት ሲሰበክ ኢትዮጵያዊ ጻድቅ ተክለ ሃይማኖት ተብሎ ይሰበካል። ወደ ቤተክርስቲያን ወደ የኤርትራ ቤተክርስቲያን ሲሄድ ግን ጻድቁ ተክለ ሃይማኖት ተብሎ ብቻ ነው የሚሰበክባቸው። እንደገና በሀገር ነገር በፖለቲካ ነገር ነው የሚኮር እንጂ በሃይማኖት ያለውን ቅድስት ሀገራችን ተብሎ ብዙ አይሰበክም። አሁን እንደውም ቅድስት ሀገር ኤርትራ ምናምን ማለት የጀመሩትና ለምንድን ነው እንደዛ የማይሉት የሚለውን ጥያቄ ፈጠረልኝ። ከዛ በኋላ ታሪክ ማጥናት ጀመርኩ። በዚህ በኢትዮጵያ ላይ ያሉ ሊቃውንት ስለ ቅድስት ሀገር ኢትዮጵያ የሚያወሩትን መስማት ፈለኩ። እንደገና ደግሞ ገድላት ማንበብ ጀመርኩ። ከዛ በኋላ ማንበብ ስጀምር የኤርትራ ከዚህ በፊት ሀገር እንዳልነበረች ማለት የኢትዮጵያ ክፍል እንደሆነች አወቅኩ ማለት ነው። ከዛ በኋላ በቃ ስለዚህ እኔ በቃ ኢትዮጵያዊ ነኝ ማለት ውስጥ የጀመርኩ ማለት ነው። ከዛ በኋላ ልክ ያንን እንደዛ መንገድ ላይ ያለው እንደገና ደግሞ ወደዚህ ወደ ኢትዮጵያ መግባት ሞክሬያለሁ አንዴ ማለት ነው። ንግሥተ ነገሥታት ከመምጣታቸው በፊት አልፈልግም ብዬ መታወቂያን ሰጥተውኛል። እንደገና ደግሞ ብር ሰጥተውኛል። በቃ በሰጡኝ ብር ያንን ብር የሰጡኝ እንደውም ለእቃ ማሟላበት ቤት ሲሰጡ ጀርመናውያን ምን ይሰጡሃል? 1500 እስከ 1000 እስከ 1400 የሚሆን ብር ይሰጡሃል። እቃውን ማሟያ ማለት ነው። ላውንድሪ የሚያስፈልግን ቁም ሳጥን፣ ኪችን ካቢኔት፣ እነዚህ የመሳሰሉት እንዳለ ሶፋ፣ ሁሉ ቴሌቪዥን፣ ሁሉ ለዚህ የሚሆን ብር ይሰጡሃል። እና ለዛ ሰጥቶኝ ነበርና እኔን ይህንን አያስፈልገኝም ይህንን ብር ወደ ኢትዮጵያ ነው የምመለስበት ብዬ ይዤው ሲሄድ እዛ ፍራንክፈርት ሲሄድ አንተ መግባት አትችልም። ለምን ብላቸው አንተ የሚቀበለ ሰው ታማኝ አይደለም። ምክንያቱም የጓደኛ ነው የሚቀበለኝ። ለምንድን ነው የምትሄዱ ሲባል ደግሞ ጸበል ልጠመቅ ነው ያልኩት። ምክንያቱም ምንም አላውቅም። ከዛ በኋላ በዛ ሰዓት ደግሞ ፖለቲካ ስለነበር ሊቀበሉኝ አልቻሉም ማለት ነው። አብይ ከመምጣቱ በፊት ነው የነበረና መግባት አልቻልኩም። በቃ መግባት አትችሉም። በጣም ተናድጄ ለምን ምናምን ብዬ ተመለስኩ። ከዛ በኋላ በዛ ሰዓት የንግሥተ ነገሥታት መልእክት 7 ደቂቃ የምትሆን በመሰንጀር የምትላላክ ነበረች። ወደ ቤተ መንግስት ሲሄዱ ኢትዮጵያ ትንሣኤሽ ያሳየን የሚለውን የይልማ መዝሙር እየዘመሩ እንደገና እዚህ ሆኖ የኢትዮጵያ ሕዝብ እድለኛ ነህ ስለመብርሃን ያደረገችልን ለኛ መልእክት አስተላልፎ አጭር ናት። ከዛ እየዘመሩ ሲወጡ ትታያለች ያቺ ቪዲዮ ማለት ነው። ከዛ የት ነው ማገኛት ምናምን ስል የትም አላገኛትም። አጭር ናት፣ 7 ደቂቃ ናት። ከዛ በኋላ ትቼው ከብዙ ወራት በኋላ እቺ የመጀመሪያን ቪዲዮ የንግሥተ ነገሥታት 1 ሰዓት ከ23 ደቂቃ አያታለሁ። ከዛ ሳያት በቃ ሙሉ በቃ ያንን መልእክቱ እያለቀስኩ ነው የሰማሁት። ውስጤ አራሰ በቃ እያለቀስኩ ሙሉውን ጨረስኩ። ከዛ ለጓደኛዬ ስልክለት አረ አንተ እንደዚህ ትላለህ እንደዚህ ዝም ብለህ አትመን አንተ ምናምን አለ። ከዛ ለካ እንደኔ መስሎኝ የላኩለት እሱ አልተቀበለም፣ ሪጀክት አድርጎ ያንን የላኩለትን ማለት ነው። ከዛ እንደገና ሰማሁት እያለቀስኩ። ከዛ ደስ አለኝ ማለት ነው። ውስጤ ራሰ። ያንን ጥያቄ ነበር እንዴት ኤርትራና ኢትዮጵያ የሚለውን አራሰኝ ማለት ነው። ተስፋ እንደገና ደግሞ ኖረኝ። ይሄ 666 የሚለውን ያየሁትን እዛ የሚደረገውን ነገር ደግሞ አያዋለሁኝ። እንደገና ደግሞ ወደ ኢትዮጵያ መምጣት የምፈልገው ያን ደግሞ ሞላልኝ በወላዲተ አምላክ የምታስተላልፈው በንግሥተ ነገሥታት መልእክት ማለት። ከዛ እንደገና መልእክቱ እየመጣ እየለቀቁ ሲመጡ አንዴ ከዛ በኋላ እዛ ኮመንት ላይ ስልኬን አስገባሁት ማለት ነው። ከዛ የመጀመሪያው ቴሌግራም እንደው ወንድ እኔ ነኝ። ከዛ በኋላ እዛ አስገቡኝ። ቴሌግራም ተፈጠረ። 1
አንድ 12 13 ሰዎች ነበርን ሴቶችና ወንዶች እዛ አብረን ጸሎት እያደረግን ከዛ በኋላ የማህበር አባል ሆንኩ። ንግሥተ ነገሥታት ደግሞ የሚሰጡት መልእክት ትእዛዝ ፈጽም ነበር እዛ ማለት ነው። ለዛ ተጠመቁና ሲባል እንደውም በመላ ዓለም ያላችሁ እንደ እምነታችሁ ይደረግላችሁ ብለው እፋሉ ማለት ነው። ከዛ በኋላ እኔን ያንን እንደዛ ሲያደርጉ የሆነ የሰፈሬ ልጅ ነበር አብረን ያደግነው ጥምቀት ነበረው የክርስትና ጥምቀት ማለት ነው። ወደዛ ሄድንና እዛ ስንሄድ እነሱ የክርስትናው ጭፈራ ነበራቸው። እኔ አልሄድም ምናምን ቤት ቁጭ ብያለሁ። እነሱ እዛ ሄደው ሲጨፍሩ ነው ያሉት። ከዛ የንግሥተ ነገሥታት መልእክት ተለቀቀ። ከዛ ቁጭ ብዬ እያለቀስኩ ደስ ብሎኝ እየሰማሁ ከዛ በኋላ እፍ ሲሉ ከሰውነት የሆነ ግፍፍ ብሎ ሄደ። ሶስቱ የነፍ ያሉ ግፍፍ ይልኛል ማለት ነው። እየተሰማ ያልከ እንደ ንዝረት ሆኖ ግፍፍ ቀለል አለኝ ማለት ነው። ከዛ በኋላ ወደዚህ ለመምጣት አሰብኩ። 6 ወር ከሞላው አንድ መታወቂያ ከሀገር መውጣት አትችልም። ስለዚህ የኔ ደግሞ 6 ወር አልፎ 4 ቀን ነክቶታል። 6ኛ ወር ማለት ነው። ስለዚህ ከሀገር መውጣት አትችልም ማለት በጣም ተናደድኩ። በቃ ተባሳጭቼ እንዴት አሁንስ ይሆናል ሁለተኛ ጊዜ ምናምን ብዬ ተናድጄ ተመለስኩ ማለት ምን ማድረግ አልችልም። ከዛ ያንን 6 ወር ጨረስኩት። ልክ 6ኛው ወር ይሄ የ3 ዓመት የነበረ ልክ እንደጨረሰ ብር ደግሞ አያዝልኝም። ስራ ጀምሬ ነበር በእርግጥ ትምህርቴን እየተማርኩ እንደገና ደግሞ ስራ ደግሞ እየሰራሁ ሚኒ ጆብ ማለት ግማሽ በሳምንት 3 ቀን ከ1 ሰዓት እስከ 7 ሰዓት እሰራለሁኝ። ከዛ በኋላ ደግሞ የማታ ነው ትምህርት ደግሞ እማራለሁ። እንደዛ ስራ ጀምሬ ነበር 3 ወር ምናምን የሚሆን ማለት ነው። ከዛ ያንን ብር ምንም አይሟላልኝ። ቤተሰብ ደውለው እንዲህ ይሉኛል፣ ወደ እነሱ ልካለሁ። እንደገና ደግሞ እዛ የሚያስፈልገውን በቃ ብር አያዝልኝ። ለትኬት የሚሆን መከፍልበት አጣሁ። ከዛ በኋላ ግን መታወቂያ እንዳልኳችሁ ሞልቻለሁ። ፎርሙ እንደገና የማሳድስበት ማለት ነው። ሞልቻለሁ 6 ወር ከሙላት በፊት ልክ 6 ወር ይሄ 3 ዓመት እንዳለቀ እንድቀበለው ብዬ ማለት ነው። ከዛ እሱን ሞልቼ ጨርሻለሁ። ከዛ በኋላ ቤቱን የምከፍልበትን 400 መንግስት መክፈል የሚችለው ደግሞ 380 ዩሮ ነው መክፈል የሚችለው። ስለዚህ 20 ዩሮውን ከአካውንቴ ነው የምከፍለው። ስለዚህ ይሄ 2 ዓመት ከምናምን 20 ዩሮ የተከፈለውን ከአካውንቴ ነው ከራሴ ነው የከፈልኩት። ተስማምቼ ነው የከፈልኩት። ከዚህ በላይ መክፈል አንችልም፣ ከአካውንት ግን መክፈል ትችላለህ ብሎ መንግስት ስላስቀምጠው እሺ ብዬ እንደገና ደግሞ ከነዚህ ከአቡነ አረጋዊ ቤተክርስቲያን ልጆች መማር ስለምፈልግ እዛ ትምህርት ሰንበት መማር ስለምፈልግ በፍቃድ የተስማምቼ ነው እዛ ቤተክርስቲያን የገባሁት ማለት እዛ ቤት የገባሁት። ያንን ቤት ደግሞ ለቤተክርስቲያን ቅርብ ነው፣ በእግር 10 ደቂቃ ነው እና እዛ ገብቼ ያንን ብሩ ስለዚህ ወደዚህ መምጣት ብፈልግ ቲኬት የምቆርጥበት ብር የለኝም። ከዛ በኋላ መታወቂያ ከሳምንቱ ከ2 ቀን ምናምን እቀበለዋለሁ። ከዛ በኋላ ግን ኪዳነ ምሕረት በዓልን እዛ የጽዋ ኪዳነ ምሕረት ነበረችን ከ6 ልጆች ማለት ነው። ከነሱ ጋር እያከበርን ሳለን ማታ አከበርኩትና እነሱን ሸኝቼ እንደው ምንድን ያልኳቸው ማህበርተኛ ሲሆን እኔ በኪዳነ ምሕረት ጽዋ ቡና አልጠጣም፣ ቡና እንጠጣ የምትሉ ከሆነ እኔ እወጣለሁ ምናምን አልኳቸው። እነሱ ደግሞ እግዚአብሔር ይስጣቸው እኔን ስለሚወድኝ እሺ ብለው ቡና ትተውት ነበር። በኪዳነ ምሕረት ጽዋ ላይ ቡና አይጠጣም ነበር ማለት ነው። ከዛ ያን ኪዳነ ምሕረት እኔ ጋር ደርሳ ነበረችና እሷን እንዳከበርኩ ለንጋታው ለሰኞ እሁድ ነው የምናደርገው። እኛ በሚመችን ነው የምናከብረው ማለት ምክንያቱ ስራ ስለሆነ ስለማይመች ማለት ነው። ከዛ ልክ ያንን ሲባል እሁድ አከበርነው ኪዳነ ምሕረት። ለሰኞ ብዙ ፖስታ መጣልኝ። ይሄ የኔን ፖስታ ሳጥን ማለት ነው። ስከፍተው ብር ተልኮልሃል፣ ያንን ሁሉ ይሄ 20 ዩሮ ስከፍለው የነበርኩት እንዳለ ተመልሱልሃል አለኝ ማለት ነው። ከዛ ሁሉ ተደምሮ ያንን ብር 750 ምናምን ዩሮ ሆነ ማለት ነው። ከዛ ሳየው ለቲኬት ይቆርጥልኛል። ቲኬት ደግሞ ከ2 ቀን በኋላ ነው። ይሄ መታወቂያ ደግሞ የ3 ዓመት የሚመጣው ደግሞ ከ2 ቀን በኋላ ነው የሚመጣው። ደስ በቃ በስመ አብ። እኔ ጭንቀቴ የነበረ መታወቂያ ይመጣል፣ ብር ደግሞ ኬት አገኛለሁ? ብር ደግሞ አያያዝልኝም። የሆነ ነገር ሲሉኝ ለነሱ ሰጣለሁ። ምንም ሰጪ ባልሆንም እንኳን ግን የሆነ ነገር ወይም የሆነ የተቸገረ ሊቢያ ላይ ካየሁ ወይ የሆነ ነገር ካየሁ እልካለሁ እና ያንን ብር ተመለሰልኝ። ከዛ በኋላ ልክ በሁለተኛው ቀን ደግሞ መታወቂያ ሲሄድ መታወቂያም ሰጡኝ። ከዛ በኋላ ልክ መታወቂያ እንደሰጡኝ ወዲያ ወደ ፍራንክፈርት ነው የሄድኩት። ፍራንክፈርት ሄጄ ቲኬት ቆርጬ መጣሁ። ለ1 ወር ሰጡኝ ማለት ነው። ከዛ ግን ያንን ደብር ማን የነበረ አሁን አረጋው አባቴ ሆይ እባክህን ወደ ሀገር ያስገባኝ፣
ምናምን ብዬ ጸሎት አድርጋለሁ። እንደገና ንግሥተ ነገሥታት ምን ይላሉ? ከውጭ ሀገር ወደ ውስጥ ወደ ኢትዮጵያ የምትገቡ ራሳችን አንተን እንዳናማር በጸሎት ጠይቁ ብለው ነበር። ከዛ በኋላ እኔ ደግሞ በጸሎት መጠየቅ ጀርመን ሀገር የአቡነ ኤንጦኒዮስ የግብፃውያን ቤተክርስቲያን አለ ማለት እዛ ሱባኤ ገባሁ ማለት እዛ ሱባኤ ስገባ ለሁለት ነገር ነው የገባሁ። አንደኛ ወደ ሀገሬ እንድገባ፣ ሁለተኛው ደግሞ እኔ በቃ እንደ ወጣትነቴ ተምሬ ያደግኩት ኤርትራው ተብዬ ነው። በእውነታ የሽሬ ልጅ እንኳን አያቴ ቢሆን ግን የኤርትራ ልጅ ተብዬ ነው ያደግኩት እና እመብርሃን ሆይ ኢትዮጵያዊነትን ውስጤ ሙሉኝ አስተምሪ ምናምን እያልኩ አንደኛ ይህን ዓላማ አድርጌ፣ ሁለተኛ ደግሞ ወደ ቅድስት ሀገር ኢትዮጵያ የሚገበትን ፍቀድልኝ ብዬ ሱባኤ ገባሁ ለ3 ቀን። ከዛ በኋላ ገብቼ ጨርሼ የሆነ እንዲያው ምልክት አይቼ ነበር። በሶስተኛው ቀን የሆነ ነገር እንደምገባ የተረዳሁት ነገር አለ። ከዛ በኋላ 2 ቀን ሁለቴ ሞክሬዋለሁ። አንደኛው ሞክሬዋለሁ ንግሥተ ነገሥታት ከመምጣታቸው በፊት፣ ሁለተኛው ደግሞ ሞክሬያለሁ አልተሳካልኝም። ከዛ በሶስተኛው በቃ ውስጤ ተረጋጋ ማለት በሶስተኛው እገባለሁ ምናምን ብዬ በሶስተኛው እንዳልኩት ትኬት ቆረጥኩ። ትኬት ስቆርጥ እዛ ብዙ ወዳጅ ነው ያለኝ። እኔን በሄድኩበት እግዚአብሔርን ማመሰግነው ብኖር በሄድኩበት ሁሉ ሰው ይወደኛል እና እዛ ሲሄድ ትልቅ ሰዎች ነበሩ ወልደው የልጅ ልጅ ያዩ ሰዎች ማለት ነው። እና እነሱ ጋር ሲሄድ እንደዚህ ብዬ ወደ ሀገር ልገባ ነው ምናምን አልኳቸውና እያለ ለምንድን ነው የምትገባው? ደግሞ ያውቃሉ የንግሥተ ነገሥታትን መልእክት ያያሉና ጀግና ምናምን ብለው እኛ አባት ንግሥተ ነገሥታትን ጎበዝ ናቸው ጎበዝ ናት ምናምን ይላሉ። ግን ያው አይቀበሉትም። ይሄ ስለ ፖለቲካ የሚያወሩትን ነገር ይመቻቸዋል። እና እኔ ደግሞ የዛ ማህበር አባል መሆን ያውቃሉ። እንደውም አንድ ያስታውሳለሁኝ የግብረ ሰዶም ተቃውሞ ተብሎ በውጭ ሀገር ያላችሁ በጭንቅላታችሁና እንደገና ነው በቀኝ እጃችሁን የሰንደቅ ዓላማውን እሰሩ ተባለ ማለት ነው። እኔም ሰንደቅ ዓላማ ስላጣሁ አይ ላቭ ኢትዮጵያ የሚል ሰንደቅ ዓላማ ነበር። በእንግሊዝኛ ነው እንደውም እሱ አስሬዋለሁ ለ3 ቀን ማለት ነው። ከዛ በኋላ እዛ ልጃቸው ለነዚህ ወላጆች የልጅ ልጃቸው ቤት ነው ያለሁትና እዛ ሲሄድ ኃይሌ የኢትዮጵያ ሰንደቅ ዓላማ ደግሞ አሰርክ ምናምን አሉኝ ማለት ነው። እያሾፉ ማለት ነው። አው ምናምን አልካቸው። ከዛ ይሄንን የኔ ነገር ያውቃሉና እንደዚህ ብዬ ወደ ሀገር ልመለስ ነው ምናምን አልኳቸው። ከዛ በኋላ ያለቀሱ ማለት ነው። እኚህ አባት እንባቸው እየተፈራረቀ መረቁ። እኔ እሳቸው ለጎንበስ ብዬ እንግዲህ መንገድ የሐዋርያት መንገድ ያድርግልህ ምናምን እያለቀሱ በቃ ደጋግመው የሚመርቁኝ የሐዋርያት መንገድ ያድርግልህ ብለው ነው የሚመርቁኝ። ከዛ በኋላ ወደ ሚስታቸው ደግሞ ትልቅ ናቸው እናታቸው፣ ሚስታቸው ደግሞ መልካም ሴት ናቸውና እሳቸው ደግሞ ምን ብለው ይመርቁኛል? እንግዲህስ አንተ በመንገድ ነጭ ይሁንልህ ብለው መረቁኝ። ከዛ በኋላ እንደዛ ብዬ ተመርቄ አሁን አረጋው ደግሞ ምን ብዬ ስማጸናቸው ነበር? አሁን አረጋው ወደ ሀገር ያስገቡኝ ያልኩም ማጸናቸው ነበር። እንደውም ምጽዋት ስመጸውት እንኳን ወደ ሀገር ያስገባኝ መድኃኔዓለም ያጠፋቱን ሁሉ ይቅር በለኝ ያልኩ ምጽዋት ትሰጥ ነበር። ለመጻደቅ ብዬ ሳይሆን ያው የማደርገውን ሌላ ትምህርት ይሆናል ብዬ ስለማስብ ነው እንደዛ ብዬ አሁን የምናገረው ማለት ነው። ከዛ በኋላ ልክ አሁን አረጋዊ እንደዛ እንዳልኳቸው በ10 ተነስቼ በ11 በአሁን አረጋ በነቢይ ቅዱስ ሄኖክ ልክ እዚህ ገባሁ ማለት። እዚህ ስገባ ደግሞ የጃል ሜዳ በሁለተኛው ቀን በ10 እና በ10 በ11 በ12 ነው ነበር የጃል ሜዳውን ፕሮግራም ማለት። በ11ኛው ጠዋት ልክ ገባሁ እዚህ ሀገር ማለት። አሁን አረጋ አስገቡኝ እንዳልኳቸው ገባሁ ማለት በዕለተ ቀናቸው እና ክብር ይግባቸው አሁን አረጋ አባቴ ገብቼ ከዛ በኋላ እኔን ገና ከመምጣቴ በፊት ጀርመን ሆኜ ግን እዚህ ኢትዮጵያ ከመግባቴ በፊት አሁን ወደ ኢትዮጵያ ሊሄድ ነው። ሲሄድ ምንድነው ማደርገው? ይሄ የሚታወቀውን የኑሮ ውድነት ይታወቃል። እንደገና ደግሞ ጦርነት ደግሞ ይሰማል እና በጣም ፈታኝ ነውና አሁን ሲሄድ በቃ ከዛ ጀርመን በቃ ባልሰራ እንኳን ቁጭ እየበላሁ መኖር እችላለሁኝ እዛ ሳልሰራ እንኳን ማለት ነው። እና የጀርመን መንግስት ሁሉ ያሟላልሃል፣ ስራ እስከምትጀምር ይጠብቃል። እና እዚህ የደላ ኑሮ ተመችቶኝ እየኖርኩ ያሉት አሁን የሚሄደው ደግሞ በጣም ፈታኝ ነው። ምንድነው እንዴት አይነት ሰው ነው መሆን ያለብኝ ብዬ ቁጭ ብዬ አስባለሁና አሁን ሲሄድ በቃ መብራን እንደውም እላታለሁ መብራን እኔ ቸግሮኝ አንቺ ልጅሽን ብቻ እንዳላማር አመቻችልኝ እንጂ ወደናም ብሆን ብኖር ምንም ተቀብያለሁ። መልእክት ደግሞ እንዴ ነው ከሀገራችሁ ገብታችሁ ጓዳናም ቢሆን ኑሩ ነው የተባለውና እስከ ጓዳና ድረስ ወስኛለሁ። ግን ያንንም እንትን ባለው እንኳን ግን ቆርቆሮ የሚለው ግን ጭንቅላቴ ሲያዋል በቃ አሁን የሚሄደው
ነግ ተናግሬያለሁ። ምንም ብር የለኝም፣ ተማሪ ነኝ። እንደገና ደግሞ ስራ በሰራ እንኳን ያን የሚሰራውን ለአንዳንድ ነው የማደርገው፣ በዛ ነው የሚጠፋው እና ትኬት እንኳን ያን ተጠራቅሞ የነበረ ነው የመለሱልኝ። እሱን ትኬት ከፍዬ ነው የመጣሁት ነው፣ ብዙ ብር የለኝም። ከዛ ታዲያ እየሰራሁ በቆርቆሮን ቤት እንኳን መኖር ነው የመጣሁት። ከዛ በኋላ ስመጣ ከጃል ሜዳ ማን ነው ኃይለማርያም የት ይሆን ሲባል አስኮ ይግባ ተባለ። ከዛ በኋላ ወደ አስኮ ሲሄድ ወንድሜ ወደ ትንሣኤ እየው ነው ይዘውኝ የሚሄዱ ማለት ነው። ከዛ ከጃል ሜዳ ወደ አስኮ ስንደርስ እኔ የማየው ቆርቆሮ ቤትን የማየው እዛ ነው የምገባው። ይሄ የተዳለ ይሄ በቃ ጽድት ያለ ቤት ምናምን አላስበውም። ከዛ በኋላ ሲሄድ ቆርቆሮ ሳልፎ አለፍ ነው የሆነ ቆርቆሮ ያለውን እዚህ ቤት ነው የምንቆም ምናምን ብዬ አስባለሁ። ከዛ በኋላ እሱ ስናልፍ ከዛ ነጭ ግቢ ላይ ደረስን ማለት ነው። እዛ ስንሄድ ወረድን ማለት ነው። እዛ ስንወርድ እዚህ ነው ምናምን ስገባ ቤቱ ፏ ያለ ጽድት ያለ ነው፣ ነጭ ነው። ገባው እንዴ እኚህ እናት ምን ብሎ ነው የመረቁ? በቃ ነጭ ይሁንልን መንገድ ልጄ ምናምን ብሎ የመረቁ። ከዛ በኋላ እኔን ደግሞ እሳቸውን ሲመርቁኝ ለይኩን ቢ ያን ክርስትና ህይወት የነጭ ይሁንልኝ ነው የምመኘው ውስጥ። ግን በስጋ እንኳን ነጭ ጽድት ያለ ቤት የተመቻቸ ኑሮ ገባው አስኮ ማለት ነው። ከዛ አለቅሳለሁ። መብራን እንደው እኔ በመንግስተ ሰማይ መልካም ሰው ሆኜ ልጅ እንዳስደስት ነው እንጂ እንደዚህ ነው በስጋ ነው የሚከፈለው ምናምን ብዬ አለቅስ ነበር አንድ ሳምንት ራሱ ማለት ነው። እና የአስኮ ኑሮ ህይወት ተጀመረ። የአስኮ ልጅ በጣም ወዳቸው በዛ ሰዓት ጥሩ ነበር፣ ግልጽ እንነጋገራለን ባይጥመንም። በዛ ሰዓት ክርስትና ህይወትም እዛ ጀርመን ስኖር በቃ ዋጥ አድርገው ነው የምትሄዱ እና እዚህ ግን ግልጽ ነው የምታወራው። ይሄ ነው ያልተሰማ ጥሩ ነገር ካላየ ፊት ለፊት ነው የምትነጋገረውና እንደዛ የተራረምን ብዙ ነገር አሳለፍን ማለት ነው። ከዛ እንደገና ደግሞ እኔ ወጣት ስለሆንኩ የመክሊትን ንግስተ ነገስታት ሰብስብልኝ ብሎ መክሊት ያስተምሩን ነበር። እንደገና ደግሞ ጾም ህይወቱ አክፍሎቱ ሁሉ ተጀመረ። እንደውም እዚህ ላይ ማለት አክፍሎት አንዳንድ ሰዎች ምንድነው የሚሉት በጣም ከባድ ነው እኮ የእናንተ ጾም ምናምን ይላልና እኔን እንዴት እንደጀመርኩት እንደገና ደግሞ ምን ተግዳሮት እንዳለፍኩት አንዴ የጽጌ ጾም ነበርና ወደ ጋራ መድኃኔዓለም ስንሄድ ምናጋጠምን አክፍሎት ነው የነበረው እና ያንን አክፍለን አድረን እዛ ደርሰን እዛ ነው ምግብ ጥቆም ተብሎ ትእዛዝ ተሰጠን ማለት ነው። የመክሊት ወንዶች ነው የመሰለኝ ያገባ ያላገባ ወንዶች ነው ወደዛ እንድንሄድ የተነገረን ማለት ነው። ከዛ እዛ ስንሄድ እኔ አክፍያ ያደርኩት ማለት እንጂ በረከትማ አያመልጠኝም። ስለዚህ አከፍላለሁ ምናምን ብዬ እንደምንም ብዬ አከፈልኩ። አክፍያ አድሬ ከዛ በኋላ ጠዋት እንዴት ልሂድ አልቻልኩም ማለት አዞረኝ፣ አልቻልኩም። መሄድን ፈልጌያለሁ እንደገና ደግሞ ደክሞኛል። ከዛ በኋላ መብራን ይቀበኝ እስካሁን ታግያለሁኝ። ጠዋት ማታ መብላት ይችል ነበር፣ ግን አሁን አደርኳት። ሳድር ደግሞ አልቻልኩም መሄድ። ከዛ በኋላ መብራን ይቀበኝ ጠዋቱ በሶና ዝክሬን በልቼ ከወንድሞቼ ጋር ሄድኩ ጋራ መድኃኔዓለም። መብራን ይቀበኝ ብዬ ደርሼ ተመለስኩ። ከዛ በኋላ ምን ተረዳሁ? ያቺ ማታ አለፍኳት፣ ሌሊቷን አለፍኳት። ከዛ በኋላ አክፍሎት ሲባል እስከ 4 ሰዓት እስከ 5 ሰዓት እስከ 6 ሰዓት አሁን አክፍሎት ቢባል እግዚአብሔር ይመስገን ምንም አይከብደኝም። ያን እንደዛ ብዬ አለፍኩት ማለት ነው። ስለዚህ ምናልባት ለሚሰማ ሰው ጾም ከባድ ነው የሚለውን የግድ 1 ቀን 2 ቀን ይከብዳል፣ ያሳምናል። ከዛ በኋላ ያን የሚያሳምን እኛ የለመድነው ነገር ስላለ ምግብ ይፈልጋል ማለት ነው። ግን አንዴ ስናልፈው ያልፈልናል፣ በዛ ደግሞ እንችለዋለን ማለት ነው። እና እንደዛ ብዬ አለፍኩት። ያኔ አሁን ራሱ የሆነ ነገር ሳወራ እንኳን ምሳሌ ማድረጋት እሷ ናት። እና በዛን አለፍኩት። ጋራ መድኃኔዓለም ተሳልመን መጣን። ከዛ በኋላ እንደነገርኳችሁ የመክሊትን ህይወት ተነግሮናል። እኔን መክሊቴ ወይ ደግሞ ንጉስና እንዳልሆነ ከማምላክ ንግስተ ነገስታት አንተ መብራን ብትል ትዳር ነው ህይወት ምናምን አለ። ከዛ በኋላ ከወለተ ማርያም ከባለቤቴ አሁን ያሉትን አይቻቸዋለሁ፣ ሲሰሩ ነው ያያቸዋለሁ ሁኔታውን ማለት። ከዛ በኋላ ትዳር ነው የተባልኩትና ወለተ ማርያም እግዚአብሔር ቢፈቅድ እኔን ለትዳር እኔን መርጮታለሁና ፍቃዶት ነው ምናምን አልኳቸው። እኔ ፍቃደኛ ነኝ፣ ግን እንደገና ደግሞ እኛ የተማርን ያለነው ፍቃደ እግዚአብሔር ነውና በጸሎት እንጠይቅ አሉ። ከዛ በኋላ እንደዛ ሲሉኝ በጸሎት ጠየቅን። በጸሎት ስንጠይቅ ንግስተ ነገስታትን አሳወቅናቸው። ፍቃድ አላችሁ ትችላላችሁ ተባልን ማለት ነው። ከዛ በኋላ ፍቃድ እንዳለን ስናውቅ እንደገና መጋባት ወሰንን ማለት ነው። መጋባት ስንወስን ግን ያው እንደነገርኳቸው እኔን በመጠጥ ህይወት፣ በስክራን፣ በዝሙት ህይወት እና ያለፍኩትና በርትዕ ተዋህዶ ምርቃት ምን ተብሎ ነው የሚመረቀው? የሐናና የኢያቄም ሰርጋችን እንደዛ ይሁንላችሁ፣ ትዳራችን እንደዛ ይሁን ተብሎ ነው የሚመረቀው። እና ብዙ ጥፋት ስላለኝ
በጣም ማለት የሐናና ኢያቄም ሲባል እኔ እንደግሌ በጣም ይጨንቀኛል። የሚጨንቀኝ ምንድነው ሐናና ኢያቄም የእነሱ ትዳር መብራን አስገኝቷል። ስለዚህ እንደዛ እኔን የሐናና ኢያቄም እንደዛ ህይወት ባይኖረኝም እንኳን የእነሱን በረከት የሚለው በጣም ይጨንቀኝ ነበር። ከዛ በኋላ ወለተ ማርያም እናልኳቸው እንደው ወለተ ማርያም የሐናና ኢያቄም በረከት ይደርባችሁ ነው ብለን እንመረቀው ምንም እንኳን አቅም ባይኖርን አንደኛን መስዋዕት እንክፈል ምናምን አልኳቸው። እሺ ምንድነው ምናምን ሲል ፎቶ እንተው የመክሊት ማስታወሻ አለን የመክሊቱ ልብሳችን ካባውንና የሴቶቹ ደግሞ እንዲሁ እኔም ደግሞ መቋሚያም አለኝ እሳቸውም አላቸው መቋሚያችንን እና ካባያንን የወንዶች ካባ አለን እነሱ ደግሞ የእሳቸው የመክሊቱን ልብስ አላቸው እሱን ማስታወሻ አድርገን በዚህ ይለፈን። ቅድስት ሐና ግን እንደው ቃል ኪዳንሽ አይለይም በትዳራችን መልካም ትዳር እንዲሆንልን ብለን ቅድስት ሐና ተማጽናት ማለት ነው። እንደገና ደግሞ የፈለግነው እዚህ ደብር ላይ ተመርቀን ወደ ቤታችን እንድንገባ ነው። ከዛ በኋላ ተባል እሺ አሉ እግዚአብሔር ይስጣቸው ማለት ነው። ከዛ በኋላ እንደዛ ብለን በጸሎት ጠየቅን። እዚህ ተመርቀን በቃ ገዳም መስቀል ምድን ተመርቀን ቤታችን እንድንገባ አልን። ከዛ በኋላ ያንን የፎቶውን ፕሮግራም ተው ነው ማለት ነው። ቅድስት ሐና ለአንቺ ብለን ስለ አንቺ ቃል ኪዳን ብለን ትተነዋል። አንቺ ደግሞ የኛ የሆነ ነገር አመቻችልን አልናት ማለት ቅድስት ሐና። እዛው ቅድስት ሐናና ቅዱስ ኢያቄም ደግሞ ሁለቱ ቅዱሳን አላሳፈሩንም። ከልጃቸው ከወላዲተ አምላክ አስታርቀው እንዲሁም ደግሞ ከልጅ ልጃቸው ከመድኃኔዓለም ደግሞ አስታርቀው እዚህ ቅዱስ ገዳም ያኔ ሰርጋችን ሲሆን ማህበር ሁሉ ሴቶቹ በዚህ ሞልተው ወንዶቹም በዚህ ሞልተው እኛን ተቀብለው መርቀው ወደ ቤታችን ሸኙን ማለትና በጣም ደስ አለኝ በሰርጋችን። ከዛ በኋላ ቤታችን የገባንባት ቤት ግን በጣም ጠባብ ናት። ከዛ እዛ ስንገባ ወዲያው እግዚአብሔር በቸርነቱ ፍሬ ሰጠንና ባለቤቴ አረገዙ። ከዛ በኋላ ቤት ሲያረግዙ ወለተ ማርያም በጣም ጠባብ ናት። ወልደው እንደፈለግ የምንሆንባት አይደለም። እንግዳ ቢመጣ እንኳን ከአልጋ ውጭ ሁለት ሰው ነው የሚተኙባት። ያቺ ሁለት ሰው የሚተኙባት እሷ ሳሎናችን ናት፣ ምግብ የምንበላባት ናት፣ ጸሎት የምናደርግባት ናት እሷ ማለት ነው። ከዛ በኋላ እንደገና ሲወልድ ደግሞ እንዴት ነው የሚሆነው ምናምን ያለን። ከዛ በኋላ መብርሃን አንቺ ሁሉ ማድረግ ትችያለሽ፣ ይህንን ቤታችን መስፋት ትችያለሽ፣ ስለዚህ ቤታችን አስፊልን ያለን እንጠይቃታለን። ቤታችን መስፋት ማለት የግድግዳው ጣሪያውን ወደ ላይ አስፊ ማለት ሳይሆን በቃ አሳክልን፣ መልካም ነገር አንቺ የሚሳነስ ነገር የለ አስተካክልን። ወጥተን ደግሞ ቤት ብንፈልግ ደግሞ ከዛ ግቢ ወጥተን ደግሞ ቤት ክራይ ውድ ነው። እንደገና እነዚህዎቹ የተከራይንባቸው ቤቶች ባለቤቶች ደግሞ መልካም ሰዎች ናቸው፣ እግዚአብሔር ይስጣቸው። እነዚህ የጎረቤት ልጆች እንኳን አስወጣቸው ቢባሉ እንኳን እነዚህ መልካም ሰዎች ናቸው ብሎ አላስወጥም ብሏቸው ነው እዛ ቤት የምንኖረው ማለት ነው። ከዛ በኋላ ቤታችን አስፊልን ነው የምንላት። እንዳው እኔን እንዳው የምጠይቅበት ይህንን መንገድ እየተሰምቼ ነው። በአባ ሳሙኤል በገድለ አባ ሳሙኤል ላይ ምንድነው የሚለው? እመብርሃንን ህብስ ስላልነበራቸው ያንን ውሃ በቅዳሴ ማርያም አድርገው አባ ሳሙኤል ሲባርኩት ያን ውሃ ህብስት ሆነ ነው የሚለው። ስለዚህ እመብርሃን ነው የአባ ሳሙኤልና ይህንን ጠባብ ቤቴ ማስፋት ትችላለሽ የአባ ሳሙኤልና፣ ስለዚህ ቤቴን አስፊልኝ ምናምን ስላት እመብርሃንን የምታሰፋልኝ መንገድ ልነግራችሁ ስለፈለኩ ነው። ከዛ በኋላ ወለተ ማርያም 9 ወር አልፎ ንግሥተ ነገሥታትም እግዚአብሔር ይስጣቸው እዚህ ማህበር ያሉ የማዋለድ ነገር የሚያውቁት ደግሞ እግዚአብሔር ይስጣቸው ምክር እየሰጡ እንደዚህ አድርጊ እንዲህ አድርጉ እያሉን እኛን እየመከሩ ልክ የምጡ ሰዓት ደረሰ ማለት ነው። ምጡ ሰዓት ሲደርስ መቼ ምጡን ይጀምራቸዋል? 5 ሰዓት ሌሊት 5 ሰዓት ተኩል ማለት ነው። ከዛ በኋላ ልክ እኔ መቼ ቀሰውስኛ ወለተ ማርያም እኔ ተኝቻለሁ 5 ሰዓት ተኩል ማለት ከዛ በኋላ እሺ በቃ ስለዚህ ምናልባት ፈተና እንዳይሆን ወለተ ማርያምና 7:45 ይሁንና 7:45 ጸሎት አድርገን እንደውላቸዋለን እና ምን እንደሆነ ጠይቃቸዋል። ለነዚህ የሚያዋልዱ የሚያውቁት እኛን የሚመክሩን ማለት ነው። ከዛ በኋላ ጸሎት አድርገን ንስሐ ገብተን መድኃኔዓለም በቸርነት መልካም ነገር አድርግልን እንጂ እኛን በህይወት መኖር እንኳን የማይገባን ከኃጢአታችን የተነሳ ስለዚህ ይቅር በለን ምናምን ብለን ንስሐ ገባን። ከዛ በኋላ ስንደውላቸው ያንን የምጥ መንገዱን ሲነግራቸው እንዲህ ነው ስላቸው በቃ ጠብቁ እንመጣለን ምናምን። እነሱም ከየቤታቸው በሌሊት ሰዓት እየመጡ ሳለ ከዛ በኋላ እኔን ግን ጸሎት በ7:45 ስንጸልይ እንዲያውም መብርሃን ምጡን እንድረዳው አድርጊ ምናምን አልኳት። እኔ ከዛ በፊት ሰምቻለሁ ከንግሥተ ነገሥታትም ቢሆን በምጥ መውለድ እንዳለባቸው ተመሪያለሁ። እንደገና ደግሞ ውጭ ሀገር ስኖር ደግሞ በምጥ የማይወለድ በኦፕራሲዮን የሚወለድ ልጅ ለእናቱ ያን ያህል ፍቅር የለውም። እናት ደግሞ ለልጇ ያን ያህል ፍቅር የላትም። ምጥ ፍቅር አንዴ አለውና
እንደዛ የሚል ሰምቻለሁ። እና በቃ ከዛ በኋላ ምን ብዬ ጠየቁ፣ በቃ ምጡን እንድረዳው አድርጊ ምናምን አልኳት መብርሃን ማለት ነው። ከዛ በኋላ ልክ እንደዛ ብዬ ጠይቄያለሁ። ከዛ በኋላ ደወልን። አይ ይሄማ ምጥ ነው፣ ስለዚህ እንመጣለን ምናምን ብለው ነገሩን። ከዛ በኋላ እነሱ ደግሞ ወደ ንግሥተ ነገሥታት ደውልና ከሆድሽ አራግፊ ምናምን ተባለ። ወለተ ማርያም ትእዛዝ ተሰጣቸው። እኔንም አራግፋለሁኝ፣ እሷም ታራግፋለች። ከዛ በኋላ በጣም በቃ አስጨነቁኝ። ቤቱ የግድግዳ ነው፣ ከጎረቤታችን ያለው ሰው ይሰማል፣ በዚህ ያለው ይሰማል፣ በፊት ያለውም ሁሉ ይሰማል ማለት ነው። ምን ከጨሆ ሰው ሊሰበስብ። ከዛ በኋላ እንደምንም ብለው ጎረቤት እንኳን ሳይሰማቸው እነዚህ እኛን ያካራዩ እንኳን ሳይሰማቸው ችለው በቃ በጣም አሳዘኑኝ። እኔ ደግሞ ጠይቄያታለሁ መብርሃን ምጡን እንድረዳው ብዬ ማለት ነው። ከዛ በኋላ ቆየን ከ6 ሰዓት እስከ 10 ሰዓት የሚሆን ቆየ ማለት በምጡ አንዴ ይመጣል፣ አንዴ ትነሳለች፣ ወደዛ ትላለች፣ ወለተ ማርያም እንደዛ ይላሉ። ከዛ በኋላ በቃ መብርሃን ተረድቼዋለሁ ምናምን ብዬ አራገፍኩ ማለት ነው። ከዛ ወለተ ማርያም ምናምን ከዛ በኋላ ልክ እንደዛ ብዬ ሳራግፍ በቃ ተረድቼዋለሁ ምናምን ስል ወለተ ማርያም ምናምን ሲሄድ በሰላም ተገላገሉ። መብርሃን ረዳችን ማለት ነው። ከዛ በኋላ ልክ እንደወለዱ 20 ደቂቃ ሳይቆዩ እነዚህ እናቶቻችን እግዚአብሔር ይስጣቸው መብርሃን እንደውም እኔን ቤታችን ሲመጡ በቃ ደስ ይለኛል። እና መብርሃን ዋጋችሁ በሰማይና ምድር ይክፈላችሁ፣ እግዚአብሔር ይስጥልን። በሌሊት መጥታችሁ አይዟችሁ ያላችሁ ያንን አድርጋችሁ እኛን ማገዛችሁ እግዚአብሔር ዋጋችሁ በሰማይና ምድር ይክፈላችሁ። ምንም እንኳን በክርስትና ሕይወት ግዴታችሁ ቢሆንም ያንን ግን የኔ ነው ብላችሁ እንዲህ ማድረጋችሁ እግዚአብሔር ይስጥልን። መብርሃን ዋጋችሁ በሰማይና ምድር ትክፈላችሁ እላለሁኝ ማለት ነው። ከዛ በኋላ ግን ቤታችን ታዲያ መብርሃን እንዴት አሰፋችሁ ቢባል እነዚህ ቤታችን ማደር ሰው አያስፈልግም ነበር። ወለተ ማርያም በሰላም ነው የወለዱት ማለት ነው። እትብት ነበር። እትብት እንዴት ነው የምቆረጥና አላቅም። እዛ ጠበቅን። ወዲያውም እነሱ መጡ በ20 ደቂቃ ውስጥ። ከዛ በኋላ ልጅቷም ደህና ናች፣ ወለተ ማርያም ደህና ናት። ከዛ በኋላ ንግሥተ ነገሥታት ምን ትእዛዝ ሰጡ? አይ እዛ ማደር አያስፈልግም፣ ለ3 ቀን እናንተ ግን እዛ ሆናችሁ እዩዋት፣ የሚያስፈልጋትን ነገር አሟሉላቸው ወለተ ማርያምን አሉ። ከዛ በኋላ ጠዋት ደውልልኝ እንኳን አንተ የልጅ አባት አሁን እንኳን ደስ አሉት ምናምን። በጣም እኔም ደስ አለኝ። በቃ እዛ እናለቅስ ነበር። መብርሃን ቤታችን በቃ አሰፋሽው፣ አንቺ እኮ ድንቅ እናት ነሽ ምናምን ያለን እያመሰግን ነበር። እና እንደዚህ መብርሃን ቤታችን አሰፋችልን። ከዛ በኋላ ክፉ ሰዎች በእኛ ላይ ሲነሳሱ ደግሞ እኛንም ቤቷም ጠባብ ናት፣ እንደገና ስትወጣ ደግሞ ድንጋይ ናት። እነ ልጃችን አስጊ ነው። ልጃችን እዛ ብታድግ እንኳን ሳሎን የላትም፣ ቤቷ ጠባብ ናት። ለእኛ እንኳን ጠባብ ናት አይደለም ልጅ ጨምረን ማለት ነው። እንደገና ስትወጣ ደግሞ ድንጋይ ነው። ስለዚህ እንዴት የሚሆነው ብለን እየተጨነቅን ነበር። ከዛ እኛ ላይ ደግሞ እነዚህ ክፎች በመሀል ላይ የተነሱትን እኛ ላይ ሲነሳሱ ቤት የግድ መቀየር ስላለብኝ ቤት ቀየርኩ። ቤትም ስቀይር ደግሞ አንድ መልካም እናት እግዚአብሔር ይስጣቸውን አጸደ ማርያም የእሳቸው ቤት ነበር። ቤት የገቡበት የኔ ልጆች ከሆናችሁ ነው ብለው ቤታቸው ገባን ማለት ነው። እና ከዛ ወተን እዛ ገባን። አሁን ሰፊ ቤት አገኘን ማለት አንደኛ ቤታችን አስፊልን አልናት መብርሃን። ቤታችን ወለተ ማርያም በሰላም እንዲገላገሉ ማንም ቤታችን በማደር ሳይጨናነቅ እንደገና ደግሞ እሳቸው ሳይታመሙ በሰላም ወልደው እግዚአብሔር እንድናመሰግን መብርሃን አደረገችን። እንደገና ደግሞ በ6ኛ ወር ደግሞ ልክ ያን ሲያጋጥም ቤት ቀየርን። ያ ደግሞ የበለጠ ደግሞ ቤቱ ሰፊ ቤት አግኝተን እንደውም ሁሌ ደስ የሚል በቃ ያን ጸሎት ቤት በገባህ ቁጥር ደስ ይለኛል። በቃ እንደው በእውነት እኔ ሰፊ ቤት አግኝቼ እግዚአብሔር ማመሰግንበት ቤት እግዚአብሔር አመሰግናለሁኝና ይህንን ቤት ክራይ ቤት ብከፍልበት እንኳን በነፃ ነው። ያን ቤት የሚከፈልበት ቤት አይደለም የምኖርበትና አጸደ ማርያም በእውነት መብርሃን እኮ ጎደለኝ ብለው የሚጠይቋትን መብርሃን ዋጋዎትን ትክፈሉት እና እኔ ደስ ይለኛል ጸሎት ሳደርግ። እንደገና ደግሞ እዛ ስለ ማርያም ልጅን ስትስም ደስ ይለኛልና ይህንን ያገኘነው በእርሱ መልካም ፍቃድ ነው። እግዚአብሔር ፍቃድ ቢሆንም እርሱ ደግሞ ፍቃደኛ ሆኖልዎታል። እግዚአብሔር ለኛ መልካም ያደርግልን ዘንድ እርሱም ፍቃደኛ ሆነዋልና እግዚአብሔር ዋጋዎትን ይክፈለዎት፣ እግዚአብሔር ይስጥልን። ከዛ በኋላ እንደዚህ እየኖርኩ ነው ማለት ነው። እና በርትዕት ተዋሕዶ ሃይማኖት ምን ተማርክ ምን ተረዳ ቢባል አሁን ምንድን ያላት መድኃኔዓለም ለማርታ ማለት ነው የሚያስፈልገው ጥቂት ነገር ነው ያላት። በርትዕት ተዋሕዶ ሃይማኖት በትዳሬ ስኖር እኔ ጥቂት ነገር ነው የሚያስፈልገው። በእርግጥ ኑሮ ከባድ ነው፣ ግን አሁን እኔ ለመጠጥ የማወጣው ነገር የለኝም፣ ለሌላ ነገር ለታይታ የማደርገው ነገር የለኝም። የምሰራውን
ለምበላው፣ ለምጠጣው፣ ለትራንስፖርቴ በቃ ይሄንን ነው በቃ። ባለቤቴም ለሜካፕ ብለው ለምናምን ብለው የሚያወጡት ነገር የለም። የመጣውን ለራሳችን ለኑራችን ነው እና በቃ ምንም ሳንጨናነቅ ህይወት ከባድ ብትሆንም እና ቀለል ያለ ኑሮ እግዚአብሔር ይመስገን እየኖሩን ነው ማለት ነው። እንደው በጣም ከሚያስደስተኝ ደግሞ እንደውም እኔ ረሃብ አልችልም እና አክፍዬ ሳድር በጣም ደስ ይለኛል። እንደገና ጾም አሁን ለምሳሌ እንደው በኦርቶዶክስ ላይ የምናየው ነገር ደግሞ ምንድነው? እርድ በተመለከተ እርድ ገባ ተብሎ ይታረዳል አይታረድም የሚለው ማለት። በርት ተዋህዶ ግን ጸጥ ያለ ህይወት ነው በቃ። ምንም ለመብላት ለመጣጥ የሚጓጓ ነገር የለም። ጾሙ በአክፍሎት ነው ያለፈው። ሰው ስጋ በልቶ ምናምን የሚታየው ነገር የለም። ነገሩ ከዳግማዊ ትንሣኤ ነው በርት ተዋህዶ ሃይማኖት ስጋ የሚፈቀደው። ስለዚህ ምንም ጋጋታ የለውም። በሱፍና በሰሌት በቀላል ነገር ነው የምናሳልፈው ማለት እና ደስ ብሎን ቀለል ብሎን የምናሳልፈው አውደ ዓመት ነውና ትንሣኤ እንደዛ ነው የምናሳልፈው። እያንዳንዱ በዓላት እንደዛ ነው የምናሳልፈውና ጾም ማለት ነው። ጾም ሲወጣ ማለት እርድ ስለማይቻል ስለማይፈቀድ ያን እንደዛም አናሳልፈውም። እኛ ደግሞ እንደዛ ቢሆንም እንኳን ደስ ብለን ነው የምናሳልፈው። የምንጨነቅበት ነገር አይደለም። የሚያስፈልገው ጥቂት ነገር ነው የሚለውን በርት ተዋህዶ ሃይማኖት የሚያስፈልገው ጥቂት ነገር ነው በቃ። አንተ ለእግዚአብሔር ፍቃደኛ ሆነ ማሳለፍ ህይወትን መስጠት ብቻ ነው እና ድክመት ቢኖረኝም በትዳሬንም ጭምር እና መልካም ደስተኛ ህይወት ሆኜ እኖራለሁ። እንደገና ደግሞ የተረዳሁት ቢኖር እኔን መቼም በቸርነቱ ክፍለ ትምህርት ማለት ጻድቁ ተክለ ሃይማኖት የቆሙበት ነው። እነ ቅዱስ ቄርሎስ የቆሙበት ነው። የርትዕ ተዋህዶ ሃይማኖት እነሱ ርትዕ ተዋህዶ ሃይማኖት ናቸው። እኛ በዘመናችን ደግሞ መድኃኔዓለም ፈቅዶልናል። ክፍለ ትምህርት ላይ አገለግላለሁኝ። የቻልኩት ደግሞ ያወቅኳትን መምህር ነኝ ባልል እንኳን እዚህ አትራንስ ወጥቼን አስተምራለሁ እና በዛ አጋጣም አንዳንድ መምህራን የኦርቶዶክስ ተዋህዶ መምህራን ሄደን እንገናኛለን እና ስንገናኝ ለርትዕ ተዋህዶ ማንም መልስ የሚሰጣት ነገር የለም። እሷ ግን መልስ ትሰጣለች። እነሱ ስንጠይቃቸው መልስ አይመልሱም። በቃ በሚቀጥለው ሳምንት እንገናኛለን እንላለን። በዛ ይጠፋሉ። መምህራንም ቢሆኑ እኔም ጓደኞቼ ቢሆኑም እዛ ጀርመን ያሉም በመላ ዓለም ያሉም የሆነ ነገር ፌስቡክ የሚለቀቁም ብጠይቅ ማንም መልስ የሚሰጥ የለ። ምን እኔን ጎበዝ ስለሆንኩ ሳይሆን ወይም ደግሞ የዚህ የርትዕ ተዋህዶ በክፍለ ትምህርት ያሉ መምህራንም ቢሆኑ ጎበዞች ስለሆነ ሳይሆን የያዝነውን እውነት ስለሆነ ማንም መልስ የሚሰጥ የለም። ጸጥ ውጠዋት ጸጥ ነው የሚሉ ለምን? እውነት ስለያዝን ማለት ነው። ስለዚህ እንዲህ ኮርቻለሁኝ በዘመነ ቅዱስ ሄኖክ በበዓላቶቹ በዘመን አቆጣጠሩ ምንም የሚያስጨንቅ ነገር የለውም። በቃ የጸጥታ የሰላም ኑሮን ያለው መድኃኔዓለም ሁላችን በሰላም ፍጻሜያችን ያሳምርልን መድኃኔዓለም እና የርትዕ ተዋህዶ ምእመናን ደግሞ እንደውም ክፍለ ትምህርት ካነሳው አይቀር እዚህ ወጥቼ ሳስተምር እንኳን ያላቸውን ግርማ ሞገስ ሲማሩ ማንም ሳይንቁ ብዙ እኔ እንደውም አያለሁና ሳያችሁ ብዙ ትልልቅ ሰዎች አሉ እና ለነሱ በእውነት ማስተምራቸው ምናምን ውስጤ ይሰማኛል እና እነሱም እንዲሁ እኔንም ሲያስተምሪ ደግሞ ይጠቅመኛል። ለኔ ደግሞ ቁጭ ብዬ እማራለሁ እና እንደዚህ እየተማማርን እንደዚህ ስንኖር በጣም ደስ ይለኛል። ንግሥተ ነገሥታት የተማረም ኢትዮጵያ ደግሞ ሙሉ ቀንም ቢሆን እኛን ለማስተላለፍ እኛንም ለማስተማር የሚያደርጉትን ጥረት እዚህ ገዳም ያሉት ደግሞ እኛንም ለማስተናገድ የሚያደርጉትን ነገር ሁሌ ደስ ይለኛል። ይህን የርትዕ ተዋህዶ ነገር ያስደስተኛል። እግዚአብሔር ይመስገን እና እመብርሃን በእርግጥ በርትዕ ተዋህዶ ስንኖር ብዙ ፈተና አለን። ብዙ ፈተና ነው ያለን። ሰው በሌላ ነገር ተረድቶን እናንተ ካዲያን ናችሁ ብሎ ጭራሽ ሌላ ነገር ነው የሚረዳን። እንደውም ምን አጋጥሞኛል፣ አንድ ወንድሜ ነው እንደውም የስጋ ወንድሜ ነው። ሰርግ ተጠራን። ሰርግ ተጠርተን የወንድሜ ልጅ ካቶሊክ ናት እና የሷ ወንድም ደግሞ ካቶሊክ ነው። የሷ አባቷ ግን ተዋህዶ ነው፣ ወንድሜ ማለት ነው። በእናቷ ነው ካቶሊክ ይሁን። ከዛ በኋላ ኢትዮጵያ ሆቴል ላይ ሰርግ ተጠርተን ሄድን። ማዕድ ላይ ደረሰ ማለት ነው። እንግዲህ ያ ማዕድ ላይ የሚባረከው አሁን አስቡት እንግዲህ በርትዕ ተዋህዶ አንደኛዋ ሃይማኖት ርትዕ ተዋህዶ ናት። ሌላው ከተዋህዶ ውጭ ያሉትን ስህተት ናቸው ብለን ነው የምናስበው። ከማንም ጋር በህብረት መጸለይ አንችልም። ስለዚህ ይሄንን እዚህ ተምሬያለሁኝና ከዛ በኋላ እዛ ሲሄድ የፍስክ ባልበላ እንኳን የሆነ ነገር ቀምሳለሁ ብያለሁኝ። ወንድሜ ቄስ ነው እንግዲህ ብያለሁ። እሷ ደግሞ ያቺ የወንድሜ ልጅ ደግሞ ካቶሊክ ናት። እሷን የንስሐ አባቷ የካቶሊክ ቄስ አምጥታለች። ከዛ በኋላ
ወንድሜ ጸሎትን አስጀመረ። ያንን ካቶሊክ ቄስ ደግሞ ባረከው ማለት ነው። ስለዚህ ካቶሊክ የባረከው ደግሞ እኔ ውላት አልችልም። አቶ ደግሞ ሌላ ሲሆን ደግሞ እዛ ሰርግ ላይ መብርሃን ይህንን ቤተሰቦቼ ናቸው አንቺ መልሽልኝ ምናምን ቤ እዛ ሰርግ ምንም ሳልቀምስ መሽቶብኛል ምናምን ቤ ወደ ቤቴ ተመለስኩ ማለት ነው። እና ምንድን ነው ያለው ነቢይ ቅዱስ ኢሳያስ እልፍ በሉ ንጹሃን ሁኑ ርኩሰትን አትንኩ ነው ያለው። እኛንም ደግሞ እልፍ ብለን መብርሃንም አሳልፋ እዚህ ደርሰናል። የሰላም ደሴት ነው ያለነው። እግዚአብሔር ይመስገን። ምንድነው እና እንደዚህ ነው ያለነው። በሰላም እየኖርን ያለነው እግዚአብሔር ይመስገን። ግን የርትዕ ተዋሕዶ ምእመናን በመላ ዓለም ያላችሁ ምንም እንኳን ቤተሰቦቻችን እንዲህ ቢደርሰን የያዝነውን እውነት ነው በተቻለን መብርሃን ምርን ያለን በርትተን ለሌላ ምሳሌ ባንሆን እንኳን ራሳችን እናትርፍ ላለው ወደ ተራራው ውጣ ነው የተባለው ሎጥ። ስለዚህ ተራራ የሆነችው መብርሃን እዚህ ተራራ የሆነው ጽላተ ሙሴ ተራራ የሆነው ቅዱስ መስቀሉ እዚህ ያለልን መብርሃን እየተማጸንን እየበረታን እንድንሄድ በዚህ መልእክቴን አስተላልፋለሁኝ። ምናልባት ግን ከርትዕ ተዋሕዶ ያሉ ሰዎች ለነሱስ ምን ትመክራለህ ብባል ግን ማለት እዩ በተለይ በኦርቶዶክስ ተዋሕዶ ያላችሁን እኔን ይሄንን ሁሉ አንደኛ ይሄ ቅድም እኔን ተናግሬዋለሁኝ ይሄ ኤርትራና ኢትዮጵያ የሚለውን ቅድስት ሀገር ኢትዮጵያ ሲባል እንዴት እንደሚያስተስ ኤርትራ የሚባለውን ደግሞ እንትን ይለኛል የሆነ አያራካኝም። በተለይ በቤተ ክርስቲያን በተዋሕዶ ላይ ያለውን እንትኑ ደስ አይለኝም። ስለ ጻድቅ ተክለ ሃይማኖት ኢትዮጵያዊ ጻድቅ ሲባል ኤርትራዊ ጻድቅ ተክለ ሃይማኖት ነው አይባልም። በእርግጥ ሸዋ ቢወለዱም እንደዛ ግን አይመኩም ማለት ነው። እና ያንን እኔ ጎዶሎ ነበረኝ። እዛው ላይ ሲመጣ ግን ሙሉ ሆንኩ። ኤርትራና ኢትዮጵያ አንድ ናቸው ሲሉ ንጉሠ ነገሥታት አስረግጠው ልጆች ሆናችሁ ሲሉ ደስ ይለኛል። ሙሉ ሆንኩ ማለት ነው። ከዛ በኋላ ግን በውጪ ያላችሁ ግን እኔን እዛ ቤተክርስቲያን ስማር ምን ተምሬያለሁ መሰላችሁ? ኦርቶዶክስ ተዋሕዶ ሳለሁ ማለት ነው። ከዛ ትምህርት ሰንበት ስማር የገድላትና ድርሳናት በተመለከተ ስንማር ማለት ነው። እና ገድላትና ድርሳናት ከመጽሐፍ ቅዱስ የሚቃወሙ ከሆነ ገድላት ስህተት ናቸው የሚል ትምህርት ተምሬያለሁ። ሁሉ እያንዳንዶቹ ከመጽሐፍ ቅዱስ የወጡ ናቸው። እንደ አዋልድ መጽሐፍት ይባላል ከመጽሐፍ ቅዱስ ስለተወለዱ። ስለዚህ ዘመን ሄኖክ ነው ትክክል ሲባል ያን ተምሬያለሁ። እና ንጉሠ ነገሥታት ዘመን ሄኖክ ነው ትክክል ሲባል ዘመን ሄኖክ አየሁት መጽሐፍ ቅዱስ ቁጭ ብሏል። ባህር ሐሳብ ደግሞ አየሁት መጽሐፍ ቅዱስ ይቃወማል። ስለዚህ የተማርኩት ምንድነው መጽሐፍ ቅዱስ የሚቃወም ገድላት ካለ ያን ገድላት ስህተት ነው የሚለው። ስለዚህ መጽሐፍ ቅዱስ የሚቃወም ስለዚህ ነብይ ቅዱስ ነው የሚቃወም ደግሞ ዲሜጥሮስ ስህተት ነው ብዬ እንድቀበለው ምን አደረገኝ ማለት። አሁን ደግሞ ሲታይ ደግሞ እያንዳንዱ ዕለቱን ዓመቱን እያንዳንዱ ወሩ ሁሉ ሲታይ የነብይ ቅዱስ ነው በቃ እርጋታ ያለው ሰላም ያለው ምንም ለለና የማያስጨንቅ መሆኑ አይቼ ተምሬበታለሁኝና አሁን ስለዚህ ብትችሉ ቀስ ብላችሁ ቤተሰቦቻችሁን ቢሆን ብታስረዳቸው የርትዕ ተዋሕዶ ምእመናን ማለት ነው። የኦርቶዶክስ ተዋሕዶ ያልኩት ግን እዩት መርምሩት ምንድነው የሚለው እኔ እኮ ብያለሁ። አሁን ይሄ ገድላት በተመለከተ መጽሐፍ ቅዱስ የሚቃወም ከሆነ ስህተት ነው ገድላቱ ማለት ነው አባባሌ። አሁን ለምሳሌ ዲሜጥሮስ መጽሐፍ ቅዱስ ይቃወማል። ለነብይ ቅዱስ ነው የሚቃወም ከሆነ ዲሜጥሮስ ስህተት ነው ማለት ነው። ስለዚህ እንደገና ደግሞ መልእክት ደግሞ እንደተባለው ትክክሉ የነብይ ቅዱስ ሄኖክ ዘመን አቆጣጠር ነው ተብሎ ተነግሮናል። መጽሐፍ ቅዱስ ደግሞ ቁጭ ብሏል ትክክል መሆኑን አስቀምጦታል። ትክክል ባይሆን ኖሮ ስህተት ቢኖረው እንኳን ነብይ ቅዱስ ሄኖክ አይሰወርም ነበር። ያንን ትክክል መሆኑን እግዚአብሔር እንዳስደስተው በዛ ሄዶ በቅድስና ሄዶ እንደውም አባ ጊዮርጊስ ምንድነው የሚላት መብራን ሲያመሰግናት በመዓዛ ቅዳሴ ላይ ሲያመሰግናት አንቲ ውእቱ ሐመረ ጥበቡ ለሄኖክ ዘብኪ አደው እመት ውስተ ሕይወት ነው የሚላት። አንቺ የሄኖክ የጥበቡ መርከብ ነሽ፣ በአንቺ ከሞት ወደ ሕይወት ተሸጋገረ ነው የሚሏት። ስለዚህ ይህንን እመብርሃንን ይዘው ከኔ እኮ ትወልዳለች ብሎ መልካም ነገር ስራ ሰርቶ ቅዱስ ሄኖክ እንደገና ደግሞ በትክክለኛው ዘመን አቆጣጠር ቆጥሮ እግዚአብሔር ባሳየውን እንደገና ደግሞ መብርሃን ከሱ እንደምትወለድ ከሱ ትውልድ እንዳለች አውቆ በዛ ሄደ ከሞት ወደ ሕይወት ተሸጋገረ። እኛንም ደግሞ እመብርሃን ደግሞ የሱ ልጅ ናትና እኛንም ደግሞ ይህንን የነብይ ቅዱስ ሄኖክ ዘመን አቆጣጠር ሳያችን ከሞት ወደ ሕይወት አሸጋገረችን። ባህር ሐሳብ ምን እንደሚባለው እንደው ባህር ሐሳብ ማለት የባህር ሐሳብ ማለት ነው። ስለዚህ እኛን ደግሞ ከባህር ሐሳብ የሆነውን አሻግራ ወደ እረፍት የሆነውን ወደ ሕይወት የሆነው ወደ ዘመን ሄኖክ አሻግራናለች። መብራን ለሁላችን ፍጻሜ ያሳምርልን። አሁን ይሄንን ነው የምለው። ስለዚህ አሁን የማመሰግነው ደግሞ በመጨረሻው ላይ በተለይ
ያላቸውን ጊዜያቸውን ሰውተው እኛን የሚያስተምሩን ንግሥተ ነገሥታት መልእክት የሚያስተላልፉልን ይደንቀኛል የእሳቸው ጽናት እና ንግሥተ ነገሥታት የተማሪያም ዘኢትዮጵያ መድኃኔዓለም ዋጋዎትን በሰማይና ምድር ይክፈለዎትን በምድር የሚያስደስተውት አለ ብዬ የማስበው እኔ በልጆች ሕይወትን ቢደሰቱ ነውና በልጆች ሕይወትን ደስ ያሰኙት መድኃኔዓለም ማለት ነው እና እርሱ ሲበረቱ እኛንም እንበረታለንና ከዚህ በላይ በርቱልን። ከዛ በመቀጠል ደግሞ ከአጠገቤ ሆኖ አይዞ በርታ የሚሉኝ ጽጌ ወለተ ገብርኤል መድኃኔዓለም እንዲህ እኮ ጎደለኝ ብለው የሚጠይቁትን መድኃኔዓለም ይምላሉት። ምንድን ነው የሚባለው? ምናልባት ክርስትና ሕይወት ግዴታቸው ሆኑ ንግሥተ ነገሥታትም ቢሆኑ ወለተ ገብርኤል ቢሆኑ ግዴታቸው ሆኑ ብታደርጉ እንኳን በትግርኛ ምን ምሳሌ አለ? ንዝገበረልካ ወይ ንገረሉ ወይ ከላይ መለሰሉ ይዝባል እና በአማርኛ ሲተረጎም ላደረክለት ወይም ውለታውን በአደባባይ መስክርለት ወይ ተናገርለት ወይም ደግሞ ውለታውን መልስለት ነው የሚለው። እኔን ያደረጋችሁልኝ ውለታ ባልመልስ እንኳን ልመሰክርላችሁ መልካም ነገር ካጠገብ ሆናችሁ አበረታታችሁኛልና እግዚአብሔር ያበርታችሁ መድኃኔዓለም ዋጋችሁ ይክፈላችሁ እላለሁኝ። ስለዚህ ጽጌ ወለተ ገብርኤል ያመሰግንኩ ነው ያለሁት ነው። መድኃኔዓለም ይሄ እኮ ጎደለኝ መድኃኔዓለም ብለው ድፍት ብለው የሚጠይቁት መድኃኔዓለም ይስማውት መልካም ነገር ያድርጉልዎት መድኃኔዓለም እና በርቱልኝ። እኔ እናት በጣም ወደውታለሁኝ። እንደገና አጸደ ማርያም ይህንን ቅድም ተናግሬዋለሁ። የእርሱን ቸርነት እርሱን ያደርጉልኝ መልካም ነገር ዋጋዎትን የእርሱ መድኃኔዓለም ይክፈሉት። ከዛ በመቀጠል ማህበሩ ሙሉ በሰርጌ ላይ በደስታዬ ላይ በሐዘኔ ላይ አይዞህ በርታ የሆነ ነገር ፈተና ሲመጣ አይዞህ መብራን ታሳልፋለች አይዞህ ብለው የሚያበረታቱኝ ማህበርተኞች መድኃኔዓለም ዋጋችሁ ይክፈላችሁ አይዞህ ላላችሁኝ እንደገና ደግሞ በቃ በሐዘኔን እንኳን ሐዘን ባያጋጥመኝ እንኳን በችግር ጊዜ እንኳን አይዞህ የምትሉኝ ሁሉ በደስታዬም እንዲሁ ደጋግመዋለሁ ሁሉ ደስ ስለሚል ነው እና ይህንን ነገር ስላደረጋችሁልኝ መድኃኔዓለም ዋጋችሁ ይክፈላችሁ። ማህበርተኞች እግዚአብሔር ይስጥልኝ። ንግሥተ ነገሥታትን በድጋሚ እግዚአብሔር ይስጥልኝ። ከዛ በመቀጠል ደግሞ በክፍለ ትምህርት ተናግሬ ያለውና ክፍለ ትምህርት ያላችሁ አባላት ደግሞ ከዚህ በላይ በርቱ። እኔን ችኩል ነኝ ችኩልነቴ ሳታይ እንኳን ረጋ ብላችሁ እኔን የምታስረዱኝ እኔን ደግሞ እንዲህ ነው ብላችሁ ከኔ ጋር የምትነጋገሩት ክፍለ ትምህርት በርቱ። ከዚህ በላይ እንበርታ። ከዚህ በላይ ምንድነው መከሩ ብዙ ነው አገልጋዮች ግን ጥቂት ናቸው የተባለው እና ከዚህ በላይ በርትተን የሚጠበቅብን እንድናደርግ መብራን ትርዳን። ስለዚህ ክፍለ ትምህርት ደግሞ እግዚአብሔር ይስጥልኝ መብራን ታክብርልኝ እላለሁኝ። መጨረሻ ግን ባለቤቴ ወለተ ማርያም የኔንም ችኩልነት ሳያዩ ታግሰው እስካሁን ያሉትን እንደውም መድኃኔዓለም ዋጋዎትን ይክፈሉትን እግዚአብሔር ያክብርልኝ ከዚህ በላይ በርቱልኝ እላለሁኝ። በመጨረሻ ደግሞ በአጠቃላይ ይህንን ነገር ጊዜ ሰጥታችሁ የምትሰሙትን ሁሉ መብርሃን ታክብርልኝ እላለሁኝ። እዚህ ጋር ጨርሻለሁኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮቱ ይሴባ ስሙ ለእግዚአብሔር አምላክን ወትረ በኩሉ ጊዜ በኩሉ ሰዓት ይቆያል። ዘኢትዮጵያ